ህልም እንዲሆን ነው መጀመሪያ የተመኘው። መተኛት ፈለኩ። ስነቃ ይሄ ነገር ውሸት እንደሆነ እንዳምን ማለት። እናት ደግሞ ውስጧ ብዙ ነገር ይነግራታል። ልጆች የምትወድ መልካም ሴት፣ ጥሩ ልብ ያላት ፈልጊና ኢንቨስት ኦን ሄር። እግዚአብሔር እንዳለበት እዚህ መንገድ ውስጥ የማየው ሰፈር ውስጥ ልጄ ናቲን ወክ እያደረግን አገኘኋት። በጣም የታመም ልጅ ቢሆን ኖሮ ናቲ ጉዳችን ነበር እላለሁ። በተለይ የጎረመሰ ሲመጣ የተለየ ልጅ ሲሰጥ ምን ይመስላል ሂደቱ፣ እንዴት ነው የሚታገዘው፣ ምንድነው ጉዳዩ የሚለው ነገር ነው እንግዲህ ወደዚህ ውስጥ ያስገባን። እኔንም ባለቤቴንምና የሶስት ልጆች እናት ነኝ። እንግዲህ የመጀመሪያው ልጄ ነው ከኦቲዝም ጋር የሚኖረው። ሂደትሽን እስቲ ያሳየን። የሄድሽበት ፕሮሰስ መጀመሪያ ምን ተሰማሽ ነው? ከዛ በኋላ እንዴት በርትተሽ እዚህ ጋር መጣሽ? በዚህ ሂደት ውስጥ አዲስ ነገር እስከሆነ ድረስ መደንገጡ፣ መፍራቱ፣ መካዱ ሁሉ ነገር አለው። በአንድ ጊዜ ዘሎ ሰው ወደ አክሴፕታንስ ውስጥ አይገባም። ምልከታ ነው የመጀመሪያው። ልጁ መጀመሪያ ከራሱ ዓለም ወጥቶ አንቺም ጋር አንድ ፕላኔት ላይ እንደምትኖሩ ማወቅ አለበት፣ እዚህ ጋር ሰው እንዳለ ማለት። እሱ ነው የመጀመሪያው ስራ። እኔ በፊት ላይ ጭንቀት ስለሆነ መጎተት፣ የኝ እናትህ ነኝ ወቀኝ፣ በዛው ሲገባ እየተከተልኩ እያለቀሱ በዛ መንገድ አይደለም የሚሰራው። የሱንም ዓለም ሪስፔክት ማድረግ። ምናልባት ወላጅ በጣም ይወሰድ ይሆናል። ይህንን ወላጆች ምናልባት ያንንም ማየት እንዳለባቸው፣ አንደኛው ልጅ ላይ ብቻ ተኩረው እንዳይሄዱ ተፈልጎ ታስቦበት እኮ አይደለም፣ ግን ጉዳዩ እንድትሆኝ ያደርግሻል። ግን ያው ሶስቱም ቢመጡ አይኔ እሱ ላይ ነው ያለ አይደለም ሳታስቢው ማለት። ልጆቹን ካፓሲቲ ማወቅ ጥሩ ነው። በጣም ስትሬች አድርጎ ልጆቹንም ከማጨናነቅ ወላጅም ይሄ ላይ በቃ ትምህርት ላይ 40 ዓመትም ሆኖ አንደኛ ክፍል የሚለው ነገር መሆን የለበት። ወደ ፋውንዴሽን እንምጣና አሁን ኢንስቲትዩት ሆኗል አይደለም? ብዙ ስታፍ አለ። ትልቅ ግቢ ውስጥ ነው ያላችሁት። ሰው ይሄንን ለማስኬድ ለማስቀጠል ምንድነው የምታስቢው? እንግዲህ ቤት ውስጥ የተጀመረ ፕሮጀክት ነው እንግዲህ አሁን አይደል ትልቅ የሆነው ተመስገን ነው። ፊውቸሩን ስናስብ በጣም ያሰጋል። ቤቱን እንዳየሹ በጣም ያምራል። እነዚህ ልጆችም ዲዘርቭ ያደርጋሉ እንዲህ አይነት ስፔስ። ደግሞ በጣም ብዙ ወላጆች በዛው ልክ ይደውላሉ፣ ልጆቻችንን ቴራፒ እንፈልጋለን። ስለዚህ 3-4 ቦታ በየክፍለ ሀገሩ ካልተወጣ እነዚህ ወላጆች ልጆቻቸው እድሜ ያልፍባቸዋል። ሰላም እንዴት ናችሁ ተመልካቾቻችን? ዛሬ ከሌላ እንግዳ ጋር በግሬትነስ ሾው መተናል። ብሉ ፋውንዴሽን ነው የምንገኘው። ከመስራች ከሆነችው ከወይዘሮ ትግስት ጋር ነን ያለ ነው። እንግዲህ ብዙ እውቀቶችን ታስጨብጠናለች። ብዙ ማናቃቸው ነገሮች አሉ ዛሬ በምናነሳው ጉዳይ ዙሪያና በጣም ደስ ብሎናል እዚህ በመገኘታችን። እዚህ እንዴት ነሽ? ሻፍት መስከን እንዴት ነሽ? እንደዚህ ረጅም ጊዜ ሆኖናል አይደል? እውነት ነው እንኳን ደህና መጣሽ። አመሰግናለሁ። በጣም ደስ የሚል ሴንተር ነው ያላችሁ። ያው እድገትሽን ስለማውቀው እዚህ ጋር በመድረሱ በጣም ደስ ብሎኛል። እግዚአብሔር ይመስገን። በጣም ደስ ይላል። ለተመልካቾቻችን እንግዲህ ዛሬ ምን አገናኘን የሚለውን በደንብ እንዲረዱት ኮንቴክስቱም እንዲኖረን እስቲ ወደዚህ እንዴት መጣሽ የሚለውን መነሻውን ከሱ ጀምረን እናውራ። ደስ ይለኛል። በድጋሚ እንኳን መጣችሁ። ደስ የሚል ቦታ አይደል? በጣም ደስ እንደሄሉ መጽሐፍ እውነት ነው። ደስ ይላል። እንግዲህ ጅማሬው ያው የህይወት ጉዞ ነው። የተለየ ልጅ ሲሰጥ ምን ይመስላል ሂደቱ፣ እንዴት ነው የሚታገዘው፣ ምንድነው ጉዳዩ የሚለው ነገር ነው እንግዲህ ወደዚህ ውስጥ ያስገባን። እኔንም ባለቤቴንምና የሶስት ልጆች እናት ነኝ። እንግዲህ የመጀመሪያው ልጄ ነው ከኦቲዝም ጋር የሚኖረው። የ17 ዓመት ጎረምሳ ሆኗል አሁን። እንግዲህ እሱን ስናሳድግ በዛ ሂደት ውስጥ ያለፍናቸውን መንገዶች ሌላ ወላጅ እንዳያልፋቸው ያሳለፍናቸውን ዲፍረንት ኤክስፒሪየንስ ሌላ ወላጅ በቀለለ መልኩ ሁሉም ነገር ልክ ነው ማለት ሳይሆን እንደ አዲስ ከሚጀምሩት እኛ በዛ ሰዓት የምንመኝ የነበረውን ነገር ለሌላ ማስተላለፍ። እንግዲህ ሴንተሩ ትልቁ ዓላማው አዲስ ለሚያውቁ ወላጆች፣ ቤተሰቦች መድረስ። እዛ ደግሞ ብዙ ዓመት ቤት ውስጥ የተቀመጡ ልጆች በኦቲዝም ውስጥ ያሉ እነሱን ማብቃት። ስለዚህ መነሻው እንግዲህ በልጅ የሆነና አሁን ላይ ፋውንዴሽን ሆኖ ኢንስቲትዩት ሆኖ 50 ልጆችን የሚያግዝ ተቋም ሆኗል። ፕሮጀክቱ የተጀመረው ቅድም እንዳልሽው ቤት ውስጥ ነው። ልጄን በማስተማር ሂደት ውስጥ ያገኘኋቸውን ኤክስፒሪየንሶች ነው እንግዲህ ለሌላ ወላጅ እንዲሁ ቤት ውስጥ በሚመጣ ሰው ስንማማር እኔ የሞከርኩት ይሄ ነው እንደዚህ ብታረጊ እየተባባልን የተጀመረ ነገር ብዙ ሰውን ህይወት ሲቀይር ሳይ ሰዎች እየደወሉ በዚህ ባነገርሽን ቴክኒክ ልጄ እኮ እንደዚህ ያደረገ ጸጉር መቆረጥ ቻለ፣ እንደዚህ አይነት ፊደሎችን ለየ፣ ራሱ መመገብ ቻለ ሲሉ በጣም እንገረማለን። እኔም ባለቤቴም የሰው ልጅ ተሞክሮ ለሌላ ምሳሌ መሆን ይችላል ማለት ነው አለን። ወላጆች እየመጡ ሲመለሱ
ይሄ ነገር ብዙ ደግሞ አይምን ተቋም ቢሆን ደግሞ ብዙ ሰውን ማገዝ ይችላል፣ ብዙ ማህበረሰብን መርዳት ይችላል። እኛ ብቻ ሳንሆን እኛም ደግሞ ከነሱ ብዙ የምንማረው ይኖራል። ለመማማሪያ መድረክ ብሎ ተጀመረ። እንደን አካባቢያችን ላይ የነበሩ ጓደኞቻችን ሂደታችንን የህይወት ጉዟችንን የሚያውቁ ሰዎች ቦርድ ሜምበሮቻችን ሆኖ ኢንስቲትዩቱ ተቋቋመ። እንግዲህ የናቲ የተጠቀምንባቸውን ማቴሪያሎች በተለያየ ሀገር ያገኘኋቸውን ትሬኒንጎች ቢካዝ ረጅም ዓመት ወይም እንግዲህ አየር መንገድ ነው የቆየሁት። ለ17 ዓመት አገልግያለሁ ካቢን ክሩነት። ከዛ ደግሞ ኢንስትራክተር ሆኜ እዛው ደግሞ አስተማሪ ሆኜ ቀጥያለሁ እና ያ ሂደት ብዙ እድል እንዳገኝ አጋጣሚ ሆኖልኛል። ስልጠናዎችን ለማግኘት ሌላ ሀገር ላይ ያሉ ተሞክሮችን ለማየት በቴራፒም ደረጃ ኢንዲቪጁዋሊም እንዴት እነዚህ ልጆች መታገዝ እንደሚችሉ እና ያ ተሰብስቦ አንድ ላይ እኛ በጣም ብዙ ቦታ ላይ ብዙ ነው የሮጥነው። ጊዜ አልፏል። እነዚህ ነገሮች እንደዚህ ኮምፕሬሄንሲቭ ሆነው ቢያገኛቸው ልጃችን የተሻለ ደረጃ ይደርስ ነበር ብዬ አምናለሁ። ግን ያው መንገዶች ሁሉ ነገር ለምክንያት ነው እና አሁን ላይ ግን በዛ መልክ ተቀናጅቶ አንድ ቤተሰብ በዚህ ውስጥ ሲረዳ ልጆቹ ብቻ ሳይሆኑ ወላጆችም በዚህ ውስጥ በቅተው እንዲገኙ ለምን አዲስ ነገር ነው። ስለዚህ የሆነ የሚያልቅ ነገር አይደለም። መማማሩ ራሱ በየቀኑ የምትወስጂው ነገር ነው። እኔም ብዙ ነገር ነው ከነሱ የምማረው እና ይሄን ሂደት አብሮ እንደ ማህበረሰብ የኛም የእናንተም ነው ማለት ያ ነው ትልቁ ኮንሴፕት። ለመማር ሬዲ መሆን፣ አብሮ መጓዝ፣ ቻሌንጆችን አብረን እየተመካከርን መሄድና እንግዲህ ይሄ ኢንስቲትዩት ዋና ግብአት እየሰጠ ያለው ይሄን ነው ብዬ አስባለሁ። እንዳየሽው የዚህን ኮንሰፕት እስቲ ያስረጅኝ። አሁን ከቤት ስለጀመረ ተመልካቾቻችንም አሁን ኢንክሉሲቭ የሚለውን ሀሳብ ጋር እንመጣለን በዚሁ አያይዘን እና ይህንን የጀመርሽበትን ምክንያት እስቲ ንገሪ። ላይብረሪው እንግዲህ የራስ የግል እንትንሽም አንዳንድ ኢንትረስትሽ ህይወትሽ ውስጥ ይገባል አይደል? መጽሐፍቶች በጣም ነበር የምወደው። ብዙ ኢንተርቪዎች ላይ ብያቸዋለሁ። ልጅ እያለሁ የተለየ አስተዳደግ እንግዲህ ሴት ልጅ የሚጠበቅባትን አይነት መንገድ አይደለም ተከትዬ ያለፍኩት። በመጽሐፍ ውስጥ፣ በመሮጥ ውስጥ፣ በመጫወት ውስጥ እነዛ ሂደቶች ላይ ግን የሚጠበቅብኝ እንደ ኢትዮጵያዊ ሴት ልጅ ሰብሰብ ብላ አይደል እናቷን የምታግዝ ጓዳ የምትገባ እንደዛ ነው የሚጠበቀው። እኔ ደግሞ ፀጉሬን እያጨበረርኩ መጽሐፍ ማንበብ፣ ዛፍ ላይ መውጣት፣ በቃ የራሴ ስፔሶች መፈጥራቸው ነገሮች አሉና መጽሐፍ በጣም ነው ደስ የሚለኝ። በጣም በቃ ዓለምን እይታ የሚሰጠኝ ነገር ነውና የራሴ ላይብረሪ ቢኖረኝ በጣም እመኝ ነበር። ከዛ የኢትዮጵያ አየር መንገድ አጋጣሚ ደግሞ ዲፍረንት ሀገር ላይ ስበር የኮሚኒቲ ላይብረሪዎች ሳይ ዋው ነፃ ሆኖ አይደል ያለ ሰው እውቀትን በዚህ መልክ እንደዚህ መጽሐፍ ውስጥ ብዙውን ነገር ታገኛለሽ እና ምናምን ሀገር ላይ ቢኖር ምኞቴ ነው። መጽሐፎች እገዛለሁ ስበር በጣም ብዙ መጽሐፎች ነበር መገዛ የነበረው። ከዛ ያው ቤቴ ትንሽ ላይብረሪ ነበረች ማለት ነው እና ከዛ ግን ናትዬን ቤት ውስጥ ሳስተምር ሆም ስኩል ሳደርገው ይሄ ላይብረሪ ለኮሚኒቲው ክፍት ቢሆን ኦቲዝምን በዚህ መልክ አስተዋውቅበታለሁ ብዬ አሰብኩ። ምክንያቱም በር እያንኳኳው ልጅ ኦቲዝም አለው ከማለት ይልቅ በሬን ክፍት አድርጌ ኑና መማማር እንችላለን የሚለው ኮንሴፕት ነው እንግዲህ ወደዚህኛው ላይብረሪ ያመጣን እና ያኔ እህቶቹ ትንሿ አልተወለደችም። ትምህርት ቤት ስትሄድ ብቻውን ስለሚሆን ይከፋዋል ብዬ አምናለሁ። ለምን ሶሻሊ ዲስኢንጌጅ ማድረጉ ከማህበረሰብ ጋር ያለውን ግንኙነት ተጽዕኖ እንዳይፈጠር ነፃ ላይብረሪ ቢሆን ሳሎን ውስጥ ነው የተጀመረው። ሰዎች ጎረቤት ያሉ ሰዎች ይመጣሉ፣ ልጆች ይመጣሉ። እዛ ሰዓት ላይ ለሱም ስራ ሰጠዋለሁ። በር ክፈት፣ እንዲህ አድርግ። በተለይ ኮቪድ ጊዜ ማስክ ይሰጣል፣ ሳኒታይዘር እንዲያደርጉ ያደርጋል፣ ግቡ አንብቡ ይላል። እኔ ከሱ ጋር ደግሞ ስሰራ ያዩታል። በተለይ የኮሚኒቲ ውስጥ የነበሩ ልጆች እና ኦቲዝም አለው አይደል? አዎ መማር ይችላል። አዎ ይችላል። ከዛ ደግሞ እሱ የሚወዳቸውን እሱ ጎበዝ የሆነበትን ነገር ያስተዋወቅኩበት። በተለይ ፐዝል ላይ በጣም ጎበዝ ነው ናቲ እና በሱ እድሜ ያሉ ልጆች ሲመጡ እኩል ፐዝል እሰጣቸውና ሲገጠሙ ስል እሱ በጣም በፍጥነት ሲገጥም በጣም አሜዝድ ይሆናል። ዋው! ስለዚህ ኦቲዝምን በሌላ መልኩ እንዲያዩት ማለት ነው እና ቤት ሄደው ለቤተሰቦቻቸው ይናገራሉ። የወይዘሮ ትዕግስት ልጅ እኮ ወስም አለው ግን ትምህርት ጎበዝ ነው እንደዚህ ይችላል። እና የሚገርምሽ ረጅም ዓመት
እዛ ሰፈር ኖሬያለሁ። ግን ኦቲዝም ያለው ልጅ እንደነበሩ አላውቅም ነበርና እነዛ ልጆች ናቸው ሄደው ለቤተሰብ ነግረው ከዛ ቤተሰቦች ደግሞ ወደኛ መጡ ማለት ነው። ሴም ቲንግ እዚህም ስንገባ ደግሞ ኢንስቲትዩት ከሆነ በኋላ ስቲል ላይብራሪው ለኮሚኒቲው ክፍት ነው፣ በነፃ ነው መጥተው የሚያነቡት። ቅዳሜ መጽሐፍ እናነብላቸዋለን። ሪድ አላውድ ሴሽን አለን እና ቮለንቲር የሚያደርጉ ኢንተርናሽናል ስኩል ውስጥ ያሉ ተማሪዎች መጥተው ለእነዚህ የሰፈር ልጆች መጽሐፍ ያነባሉ። በዚህ ሂደት ውስጥ የኛ ልጆች እያዩ ቤተሰብ ሄደው ይነግራሉ እና እንደገባን ሰሞን መቅረት ጀመሩ። ይመጡና ከዛ ግን አይመጡም። ለምንድን ነው ስንል በቃ እዛ ቤት ብትሄድ እንደዛ ትሆናለህ፣ ስም የሚጋባ አይነት ነገር። ስለዚህ ጥሩ አዌርነስ ለመስጠት እድል ከፈተልን ማለት ነው። እንደ ስታፍ ተሰብስበን ወጥተን ዶር ቱ ዶር አዌርነስ ሰጥተን ማለት ነው። ኦቲዝም በሽታ እንዳልሆነ፣ ከእድገት ወደ ኋላ መቅረት እንደሆነ፣ ይህችን ዓለም በተለየ መልክ የሚያዩ ልጆች እንደሆኑ፣ ግን ብቃት እንዳላቸው ለማሳየት በራችን ክፍት መሆኑ፣ ማንም መጥቶ መገልገሉ፣ እነዚህ ልጆች ደግሞ ሄደው ይሄንን ነገር ነግረው ማምጣታቸው ትልቅ ነው። ስለዚህ ኮሚኒቲውን ኢንተግሬት ያደረግንበት አንዱ መንገድ ነው ብዬ አስባለሁ። እና አሁን ላይ ዝግጅቶች ሲኖሩን ቡሄ ሲኖር ከኛ ልጆች ጋር መጥተው ሊጣ አብኩተው በኩበት ነው እዚህ ዳቦ ይጋገር ነው ሙልሙል እና አብረው ከኛ ልጆች ጋር እና ትልቅ እንትን የተፈጠረበት ነው። እነሱም ሆያ ጨፍሮ እዛች ጋር ገንዘብ ያስገባት ነገር ትልቅ ነገር ነው እና ኮሚኒቲውን ወደኛ ያቀረብንበት አንዱ ሜካኒዝም ነው ብዬ አስባለሁ። ይሄ ላይ አሁን እንደ እናት አሁን የምናት ነኝና ይሄንን የምትሰማ አንድ እናት ትኖራለች። ይሄንን ውይይት እስቲ ሂደትሽን እስቲ አሳየን። ላይክ አሁን እንደ እናት ነው የምጠይቅሽ፣ እንደሙሉ ፋውንዴሽን መስራች ብቻ ሳይሆን የሄድሽበት ፕሮሰስ መጀመሪያ ምን ተሰማሽ ነው? ከዛ በኋላ እንዴት በርትተሽ እዚህ ጋር መጣሽ ደረሽ? እንግዲህ ያው ሲሰጥ አብሮ ደግሞ እግዚአብሔርም ያግዛል አይደል? የአንድ ሰው ጥንካሬ ነው ብዬ አላስብም። በዚህ ሂደት ውስጥ አዲስ ነገር እስከሆነ ድረስ መደንገጡ፣ መፍራቱ፣ መካዱ ሁሉ ነገር አለው። በአንድ ጊዜ ዘሎ ሰው ወደ አክሴፕታንስ ውስጥ አይገባም አይደል? እዚህ ያን ፕሮሰስ በህይወት ውስጥ ማለፍ ያስፈልጋል ብዬ አስባለሁ። ናቹራሊም የሰው ልጅ አዲስ ነገር ህይወት ውስጥ ሲገባ አይደል? ሰው ለምሳሌ ሲሞትብን የመጀመሪያው ነገር ዲናይ ነው የምናደርገው አይደል? ያ ሰው እሱም አላለፈም ነው የምንለው። ይሄም ልክ እንደዚህ ልጆቻችሁ ኦቲዝም አላቸው ሲባል ድንጋጤው ከባድ፣ ከዛስ የሚለው ነገር እውነትም አይመስልም። ስለዚህ ህልም እንዲሆን ነው መጀመሪያ የተመኘው። መተኛት ፈለኩ። ስነቃ ይሄ ነገር ውሸት እንደሆነ እንዳምን ማለት ነው። እውነት ነው። እናት ደግሞ ውስጧ ብዙ ነገር ይነግራታል። ልቤ በጣም ብዙ ይነግረኛል የተለየ ልጅ መሆኑ። ግን ቃል አውጥቼ እንደዚህ ነው ለማለት ግን አልደፈርኩም፣ አልመኝምም ነበረ በሰዓቱ። መጨረሻ ግን ያው ትግሉ እኔ እንደውም ንገሩኝ ነበር። ምንድን ነው የተለየ ነገር አያለው። ያው አየር መንገድም ከመግባቴ በፊት አስተማሪ ነበርኩ። የልጆችን ከልጅ ጋር ያለሽ ቅርበት፣ ልጆች ሲጫወቱ በጣም የምታስተውይ ምናምን ከሆነ ለየት ያለ ነገር ሲኖር ትገነዘቢያለሽ። ተማሪዎችም ነበሩኝ በዛ ወቅት። ለየት ያሉ ልጆች በጣም አግዛሉ። እንደዚህ አይነት ልጆች ያው ሳይሰጠኝ ማለት ነው። እና እግዚአብሔርም ነገሩን ሲያመቻች ይመስለኛል። በጣም ልቡ ነበርን። እንዲህ ልጅ ማያወራው ላለው ክፍሌ ውስጥ እዚህ ይሄም ነገር በሴም ቲንግ ወደ ልጄ ሲመጣና እንግዲህ በሰዓቱ ወደ ሕክምና ስንወስድ ምንም ነገር እንደሌለው ነው የሚነግሩን። ኦቲዝም እንግዲህ ከሌላው እክል የተለየ የሚያደርገው ልጆቹን አይተሽ እንግዲህ አይተሻቸዋል። ውብ ልጆች ናቸው አይደል? እክል አላቸው ብለሽ አትገምሽ። ስለዚህ አረፋ ለመፍታት ነው እንደው ቀስ ብሎ ይፈታል ወንድ ልጅ ስለሆነ እየተባልኩ የሚነገረኝ ነገር እኔ ግን ልቤ ይፈራል። ብጽናናም ግን ቤት ስመጣ ፍጥጥ ያለ ነገር አለ። ስጠሪው አይዞርም። የራሱ ዓለም ውስጥ ነው ያለው። ማንም ሰው ጠርቶት ቢወስደው የሚሄድ ልጅ ነው። ይጫወት ይለያል። አጫወቱ በጣም ልዩ ነው። ለእነሱ በጣም የቀለለው ነገር ለልጆች ይከብዳቸዋል። ልጆቹ በጣም የከበዳቸው ለሱ ይቀለዋል። ይሄ እኮ በጣም ከባድ ነው። እንግዲህ በዚህ ሂደት ውስጥ መጨረሻ ላይ እንግዲህ ሲነገረን መንገዱ በጣም ከባድ ነው። የተነገረበትን መንገድ ከባድ ነው። የሁለተኛ ልጅ እርጉዝ ነበርኩኝ። ስለዚህ ቃሉን ያኔ የሰማሁት ብቻዬን ነበር የሄድኩት ከሞግዚቴ ጋር እና ለባለቤቴ ደውዬ ነገርኩት። ልጃችሁ እንደዚህ ነው ተብለናል
እና በቃ ድፍን ያለ ነገር ነው። በጣም ያስደነግጣል። ቤት መጥተን በቃ ሁለታችንም በተለያየ እንትን ውስጥ ነው የገባነው፣ ዓለም ውስጥ ነው የገባነው። እንደዚህ ቀላል ብለን ባናልፈውም ግን በየራሳችን የሁለታችንም መንገድ ምንድነው የሚለው ጉዳይ ውስጥ ብለን አይደለም ያወራንበት። እኔም ብቻዬን እብሰለሰላለሁ፣ አነባለሁ፣ ከዛ መልሼ እዘጋዋለሁ፣ አይደለም እላለሁ። እሱም ደግሞ እንደ ወንድ ብቻውን ማለት ነው። ከዛ ግን አንድ የገባኝ ነገር ምንድነው አብረን ካልሆንን በሐሳብ ማለት ነው በሐሳብ አብረን ካልሆንን ይሄ ልጅ ማገዝ እንደማንችል ገብቶኛል። ስለዚህ አንድ ሐሳብ ውስጥ ለመምጣት ሁለታችንም እኩል አይነት አመለካከት ሊኖረን ይገባል። ስለዚህ ያ የፈራነውን ነገር ዲስከስ ማድረግ ነበረብን። ስለዚህ ባለቤቴ ምንድነው ኦቲዝም የሚለው ቃል ልጁን አይገልጸውም፣ እውነቱን ነው። በሰዓቱ እኔ ደግሞ ቃሉን መፈለጌ ሳይሆን ጠበብ ሲል ትልቅ ባህር ውስጥ ገብቶ ከመዋኘት ይሄ ነው ጉዳዩ ከተባለ ለማንበብ ለመጠየቅ ምን ለማድረግም ሲጠብ ጥሩ የሆነ ብዙ ለመጓዝ ማለት ነው፣ ረጅም መንገድ ለመጓዝ። ሰፊ ሲሆን ግን አንዱን ትይዣለሽ ወደዛ ትያለሽ እና ከሱ አንፃር ምንድነው የሚለውን አንድ የሆነ ነገር ፈልጌያለሁ፣ መሰረት ያለው ነገር። ስለዚህ ኒውሮሎጂስት ጋር ነበር የሄድነው። አሁንም የተነገረበት መንገድ ከባድ ነበረ። ብዙ ተስፋ እንዳናደርግ ተነገረን። ያ ማለት ትምህርት ላይ በልጁ ተስፋ መቁረጥ ማለት ሳይሆን ትምህርት ላይ ብዙ እንደማይገፉ፣ ከዛ ደግሞ እኔም እርግዝናዬ ስላለ እሱ ላይ ሞር ፎከስ እንዳደርግ ነው የተነገረኝ እና ያ ረጅም መንገድ ለሚጓዝ ሰው ተስፋ የሚያስቆርጥ ነበር። ስለዚህ ያ በጣም ዲስከሬጅ አደረገን። ግን እኔ ልቤ ውስጥ በጣም አምናለሁ መማር የሚችል ልጅ እንደሆነ። ቢኮዝ ቤት ውስጥ የማያቸው ትልልቅ አቅሞች አሉ። እንዳስተማሪ ልጅ ደግሞ ልጅሽ በቅቶ ትመኛለሽ አይደል? ስለዚህ ለልጆች እስከዛሬ ስታረጊው የነበረው ኤፈርት፣ ጊዜ የሰጠሽው ነገር ሁሉ ልጅ መማር ይችላል የሚል አስተሳሰብ ነው ያለኝ። ሁሉም ልጅ የራሱ መንገድ አለው ነው። ስለዚህ እዚህ ጋር ይከብዳል ወደ ልጅሽ ሲመጣ እና ያ የነበረኝ ትዕግስት፣ ያ የነበረኝ የተለየ ምልከታ፣ ልጆችን በራሳቸው ልቀቋቸው ምናምን የሚለው ነገር ወደ ልጄ በጣም ነው የከበደኝ። እንዴት እንዲላለሁኝ በቃ የሆነ ነገር አለ። ስለዚህ ያን ነገር ነው መስራት ያለብኝ ወደሚለው ውስጥ እንትን አደረግን። የአየር መንገድ ጥሩ አጋጣሚ ስለነበረን እንግዲህ ይሄም ማወራሽ በጣም ወዲያው አምነን ወዲያው ተቀብለን አይደለም፣ ጊዜያቶች ያልፋሉ። ስለዚህ ቅድም እንዳልሽኝ ወላጆች በዚህ ሂደት ውስጥ ጥፋተኝነት ስሜት መሰማት የለብንም። ለምን ወላጅ ነሽ፣ ለልጅሽ አትመኝም የተለየ ነገር አይደል? ህይወት ላይ ስትራግል ሲያደርግ ማየት አትመኝም። ስለዚህ ከራስሽ ጋር የምትገቢው ግብ ነው። የልጆቹን ጊዜ ደግሞ እንዳይወስድ እሱ ላይ ነው መጠንቀቅ ያለብን እንጂ ስሜቱ ትክክለኛ ስሜት ግን እንዳንቆይበት፣ ቆዝመን እንዳንቆይበት ነው ትልቁ ነገር እና ተያይዘን ወደ ባንኮክ ሄድን። ረጅም ጊዜ ነው እንግዲህ ይሄንንም ዱዌል ስናደርግ። ልጄ በመሀል ተወለደች ሴቷ። እሷን በማሳደግ ሂደት ውስጥ ቤት ውስጥ በማነበው ትንንሽ ቴራፒ ተጀምሯል። ስሙ ሲጠራ እንዲዞር፣ እኛን እንዲያየን፣ እንዲያቀን፣ እንዲለየን ኢንፎርማሊ ቴራፒዎቹ እየተሄዱ ነው። ቢኮዝ የሚያግዘን በዛ ሰዓት ስላልነበር ጋይድ የሚያደርገንም ሰው የለም። በልባችን ይዘን ማለት ነው ይሄን ነገር። ቤተሰብ ጋር ደግሞ ሲመጣ ዝም በሉ በቃ ይሄ ልጅ እኮ በጣም የሚበቃ ልጅ ነው፣ ምንድነው የምታመጡት ማዕት። ስለዚህ የምንሰራው ነገር እየተንገዳገድን ነው። እኔም ደግሞ በጣም በማይሆን መንገድ ውስጥ ገባሁ ወይ ብዬ ደግሞ ራስሽን ዳውት ታደርጊያለሽ፣ እርግጠኛ ስለማትሆኚ ማለት ነው። ስለዚህ ተነስተን 4 ዓመት አካባቢ ላይ ደግሞ ባንኮክ ሄድን። 3 ዓመት ከ8 ወር ኦልሞስት ወደ 4 ማለት ነው። ከዛ በኋላ ጥሩ መልስ ይዘን መጣን። የተለያዩ ባለሙያዎች ናቸው ያዩት። ሲነግሩንም በጣም የኛን ሳይኮሎጂ ጠብቀው ልጁ ስፔክትረም ውስጥ እንዳለ እኛ ኦልሬዲ ኢትዮጵያ ብዙ ነገር ሰምተናል። ተስፋ ባንቆርጥም ግን መልስ እንደሌለው አይነት ነገር ነበር ውስጣችን ይሰማ የነበረው እና እዛ የነበሩት ግን ይሄንን ሲነግሩን በጣም ደስ አለን። ምንድነው የምናደርገው ታዲያ ስንል ኢንተርቬንሽን አሉን። ጊዜው አለፈበት ወይ ስንል ጥሩ እድሜ ነው፣ ቀድሞ ቢሆን ደግሞ የተሻለ ይሆናል። ግን አሁንም ቢሆን እነዚህ ኤሪያ ላይ ወደ ላይ ወራ ስለቀረ በተለይ በቋንቋው ላይ፣ በቢሄቪየር ላይ፣ ራሱን መመቻል ላይ፣ ሰልፍ ሄልፕ ስኪሎች ላይ፣ ዳይፐር
ፖቲ ትሬንድም አልነበረም። እነዚህ ነገሮች ላይ መስራት ያስፈልጋል። ማን ነው የሚሰራው ስላቸው ፕሮፌሽናል ነገሩን። የቤት ቴራፒስቶች እንደዚህ ብለው ሲሉን ወደ ኢትዮጵያ ተመልሰን እነዛን ፕሮፌሽናል ፍለጋ ውስጥ ነው የገባነው። የለም ትልቁ ነገር ኮሚኒኬት አያደርግም። ሲፈልግ እጅሽን ይዞ ጎትቶ እቃውን ነው የሚያሳይሽ። እዚህኛም ስለሚያሳዝንን ወስደን እቃውን መስጠት እንጂ መነጋገር እንዳለብን ስፒች ቴራፒ ሲባል እኔ በግ ነው በኔክስት ዴይ ልጁ የሚያወራ ነበር የሚመስለኝ እንደ ቴራፒ ማለት ነው። ሙቀቱ ሳይኖርሽ ሲቀር እንደዚህ ነው ድፍን የሚልብሽ። እና እቺ ስፒች ቴራፒስት እንደ እግዚአብሔር ነው የፈለግነው። እና መጨረሻ አንድ ሲገኝ የካቲት 12 ለክሌፍት ፓሌት ልጆች ከሰርጀሪ በኋላ ፕራዮሪቲ ለነሱ ተሰጥቶ እነሱን ነው ትሬን የሚያደርጉት። ስለዚህ ወረፋው በጣም ብዙ ነው። በኦቲዝም ዙሪያ መጥቶ የጠየቃቸውም የለም። ስለዚህ ተስፋ እንደሌለኝ ገባኝ። ባንኮክ ያሉትን እንደዚህ ያላችሁት ሁሉ ፕሮፌሽናሎች ላገኝ አልቻልኩም። ኦኩፔሽናል ቴራፒስት ላይክ ይሄ የሰውነቱን ሙሉ እንትን ደረጃ መውጣት ፊር እንኳን አልነበረውም፣ ግን ሰምሃው ሲሮጥ ለየት ይላል። በቃ ባላንሲንግ ኮኦርዲኔሽን ላይ እንደነዚህ አይነት ነገሮች ላይ ኦኩፔሽናል ቴራፒስት ነው የሚያግዘው ሲሉኝ እሱንም ፈለግን፣ አላገኘንም። ከዛ ኢሜል ነው የጻፍኩላቸው። ሰጀስት ያደረጋችሁኝ ፕሮፌሽናሎች የሉም እዚህ ሀገር። ስለዚህ ምንድን ነው መጨረሻዬ ስል ስራዬን ስለነገርኳቸው ፍላይት አቴንዳንት ከሆንሽ ዩ ካን ካም እየመጣሽ ስልጠናዎቹ መውሰድ ትችያለሽ። እዚህ ያቺ የቤት ቴራፒስት ምንድነው ያደረገችኝ? እኔን ነው ትሬን ያደረገችኝ። ስለዚህ በዛ ሰዓት ለሰውም አልነግርም። ፍላይቶች ግን በተቻለ መጠን ወደ ባንኮክ እየቀየርኩ ፍላይቶች እንደዛ አደርጋለሁ። ከዛ እሷ ትሬን የምታደርገኝን አምጥቼ ልጄ ጋር ቤት ውስጥ ግን የነሱ መንገድና እኛ ደግሞ እንደ ሀገር እንደ ካልቸር ብዙ ነገር ቀይረሽ ካልሆነ በቀር ቀጥታ አምጥተሽ ልትሰጪው አትችይም። ፕራዮሪቲ የምናደርገው ደግሞ ነገሮች አሉ አይደል? እና ይሄ ሶሻሊ ሲግኒፊካንት የሆኑ ኢምፖርታንት የሆኑ ነገሮች ላይ መስራት እንዳለብኝ ገባኝ። ላይክ ፖቲ ትሬኒንጉን፣ ቋንቋው ላይ ራሱን ማስቻል ላይ፣ ከዛ ደግሞ አካዳሚክሱን በተወሰነ መልኩ ደግሞ መቼ ላይ እንዴት ማስጀመር እንዳለብኝ ማለት ነው። ሶ ከስራዬ ጋር ግን አልሆነማ። 12 ሰዓት በኋላ ተመልሼ ኔክስት ፍላይት ነው የሚሄደው። ይሄ ደግሞ ኢንቴንሲቭሊ መሰራት ያለበት። ስለዚህ እሱንም ነገርኳቸው። ቴራፒው ኮንቲኒየስ መሆንና ኮንሲስተንት መሆን አለብሽ ውጤት ለማየት። ስለዚህ የምትሉኝ ፕሮፌሽናል ከሌለ እኔ መስጠት እንደዚህ ካልቻልኩ ምን እንደሚሻለው ስል ሰው ትሬን አድርጊ ይሉኝ። በዚህ ውስጥ የሚያውቅ ስላቸው አይ ልጆች የምትወድ መልካም ሴት ጥሩ ልብ ያላት ፈልጊና ኢንቨስት ኦን ሄር አለ። ያንን ሲሉኝ እንግዲህ ድሮ አብራኝ የምታስተምር የነበረች ገኒ የምትባል ጓደኛ ነበረችኝ። በጣም ረጅም ዓመት ከተለያየን አየር መንገድ ስለገባው እሷም ሌላ ህይወት ውስጥ እሷም አግብታ ወልዳለች። ግን ስልኳም ምኗም የለኝም። እሷን ያሰብኳት ከስንት ዓመት በኋላ ማለት ነው። እንግዲህ እግዚአብሔር እንዳለበት እዚህ መንገድ ውስጥ የማየው ሰፈር ውስጥ ልጄን እናቴን ወክ እያደረግን አገኘኋት። እዛ ጎትቼ አስገብቼ በቃ አልቅሼ እንደዚህ ሆንኩኝ እንዲህ እና እሷም ልጇን ይዛ ወክ እያስደረገች ነበር፣ ሴት ልጇን። እዚህ ሳወራት እሷ የምትጠብቀው ሌላ ልጅ ነው። ኦቲዝም ስላልኳት የምትጠብቀው የሆነ ሌላ ልጅ ነው። እና ናታን እያወራን ቁጭ ብሎ ለሮች ይገባል ብሎክስ ይሰራል። እና ይሄ ሁለተኛ ልጅሽ ነው ወይስ ትለኝ። አይ እሱ ነው ኦቲዝም ያለ። አላመነች። እንዴ ምን አርግ ነው የምትይው? እንዴ ተረጋጋ ልጅ ነው እኮ ምንድን ነው? እስቲ አዋሪው ሂጂ አናግሪው አልኳት። ሄዳ ናታን ብትለው አይሰማት፣ ስጠኝ አይሰጣት። ግን ሁሌ ትላለች። እዚህ ማምጥቻት ነበረ ከስንት ዓመት በኋላ እና ለስታፎቹ የናቲን ጀርኒ ነገረቻቸው። ምን ያህል ኮሚትድ ከሆነ እነዚህ ልጆች መቀየር እንደሚችሉ እና ያኔ ስትመጣ እዚህ ምን አለች? እኔ አላስታውስም። በጣም ትኩር ብሎ አየኝ እና ሳምሃው ውስጤ መንገዶቹን ባላቃቸውም ልዩ ፍላጎት ያለው ልጅ እንዴት መታገዝ እንዳለበት ባላቀም በራይኒው ሄደች መቀየር እንደሚችል አለችኝ። ስለዚህ እኔ እነዛ የምወስዳቸውን ነገሮች አላማ እየሰጠው ቴክኒኮቹን እየሰጠን፣ ለምሳሌ አላማ ምልሽ ምልከታ ነው የመጀመሪያው። ልጁ
መጀመሪያ ከራሱ ዓለም ወጥቶ አንቺም ጋር አንድ ፕላኔት ላይ እንደምትኖሩ ማወቅ አለበት እዚህ ጋር ሰው እንዳለ ማለት ነው። እሱን የመጀመሪያው ስራ አለዛ የምትነግሪውን በምን ጋር ትግባባለህ? ያ ሲሆን ግን እኔ በፊት ላይ ጭንቀት ስለሆነ መጎተት የኝ እናትህ ነኝ ወቀኝ በዛው ሲገባ እየተከተልኩ እያለቀሱ በዛ መንገድ አይደለም የሚሰራው። የሱንም ዓለም ሪስፔክት ማድረግ ጊዜ መስጠት ለምሳሌ ጥያቄ ጠይቀሽ ሊሆን ይችላል። ይሄ ምንድነው ወይ ልታሳዩ ይሄ ውሃ ነው ስትይ ከዛ ወዲያው ውሃ ብሎ ላይልልን ይችላል። እሱ መንገዶች አሉት እየተሽከረከረ ወይ ራሱ የሚያረጋቸውን። ስለዚህ በሱ ልክ ወርደሽ በጨዋታ መልክ ነው መጀመሪያ ያንን ቦንዲንግ የምትፈጥሩት አሉ። ስለዚህ ለገኒ ይሄ ከባድ አይደለም። ለምን ልጆች ትወዳለች፣ አስተማሪ ናት። እዚህ ጎሉ ተጀመረ ማለት ስራው ተጀመረ። ከዛ ኮሚኒኬሽን ቡክ በኋላ አሳይሻለሁ። የዛሬ ስንት ዓመት የተጻጻፍነው ገኒ በቃ አይንሽን እንዲያይ እንግዲህ ዛሬ ጎረምሳ ይሄ ነው የመጀመሪያ ስራችን። ፍሎር ታይም ይሉታል ፈረንጆቹ። መሬት ላይ ወርደው አይ ኮንታክት አይኗን እንዲያይ ሜተዶች ይሰጣታል። ፊትሽ ላይ ስቲከር ለጣጥፊ የሆነ ፈኒ ሆነሽ ላይ ሶዛት እንዲያያት። ከዛ ጽሁፎቹ ላይ እጂ በጣም ናት እያየኝ ነው ዋትስ ኔክስት ዎች ነምበሮች ፖቲ ትሬን የሽንት ቤት ደግሞ በጣም ከባዱ ስኪል ለነሱ እሱ ነው። ኒውሮሎጂካል ዲስኦርደርም ስለሆነ መልቀቅ ጋር ይሄ ሪሊዝ ማድረግ ጋር በጣም ይከብዳቸዋል። ስለዚህ የሽንቱን እንደምንም ቻለ፣ ግን የሁለተኛውን ደግሞ በጣም ጊዜ ፈለገ። ለምን እኛ ከዛ በፊት በግድ አስቀምጠነው ነበር። እስከ መቼ ነው ዳይፐር ያለን? ለምን ትምህርት ቤት ዳይፐር አድርጎ ሲሄድ ትምህርት ቤት ቢያሉንም አንዱ ትልቁ እንትን እሱ ነበር። ስለዚህ ገኒ ቤት ውስጥ እሷ ናት ፖቲ ትሬን ያደረገ። ዳይፐር አውልቀን ሲመጣበት ምልክቶች አሉት ወይ መጋረጃ ስር ይደበቃል። ልክ እሱ ሰዓት ላይ አምጥተን አስቀምጠን ከዛ ግን ምን ሪኢንፎርስመንት የሚወደው ከዛ ያፊር ከስ እያለ መጥፋት ጀመረ። የሽልማት እየሰጠ አንድ ነገር ሲያደርግ ሽልማት። ዘቢብ በጣም ይወዳል። ፕሌዶ በጣም ይወድ ነበረ። እነዚህ ነገሮች ይደበቁና በጣም ጥሩ ስራ ሲሰራና የተባለውን ታስክ አኮምፕሊሽ ሲያደርግ ሲሰጠው እሱም እየገባው መጣ። ለችን ሳደርግ ይሄን ያደርጉልኛል፣ ብዙ አይዙኝም፣ አያስቀምጡኝም የሚለው ነገር በቃ ከገኒ ጋር በደንብ ከኔክት አደረኩ። ያን ነበር የምፈልገው። ለ7 ዓመት ቤት ውስጥ ገኒ ናታን ለዚህ ያበቃች። ከስር ያን እየሰጠን ስልጠናዎች ሲኖሩ አዲስ አበባ ውስጥ መዓዛ መንክር የምትባል ሴት የሻምፒዮንስ አካዳሚ ባለቤት፣ እሷን በጣም አግዛኛለች። ስትራክቸር እንዲይዝ ማለት ነው ይሄ ነገር ኮንቴክስቹዋላይዝ እያደረግን ወደዚህ ሀገር። ምክንያቱም እነሱ የሚያስቀምጧቸው ኢምፖርታንት የሚሏቸው ነገሮች እኛ ሀገር ሲመጣ ላይ አፕሊካብል ላይሆኑ ይችላል። እዚህ እየመረጥን እያወጣን ቤዚክሊ ዴቨሎፕመንታሊ ይሄ ልጅ አሁን የትኛው ነው ሲግኒፊካንት የሆነው እዚህ እሱ ጎል ላይ እየሰራን ለውጦች ስናይ ዳታ ሪከርዲንግ ሲስተም ደግሞ ምን ያህል ኢምፖርታንት እንደሆነና አስታውሳለሁ። የእንት ቤት አጠቃቀም ስናስተምረው የባውል ሙቭመንቱን ለማወቅ ካካሜልበትን ሰዓት እመዘግባለሁ እና እናቴ አንዴ መጣችና ፈረንጅ አምነሽ እንደው እንዲህ አረገ እያልሽ መጻፍ ጀመርሽ። ግን ያንን አይተን ነው ፓተርን ያወቅን እና ሂደቱ እንዳልኩሽ በበረታ ሰው አይደለም። ያው መሀል ላይ ታለቅሻለሽ፣ መሀል ላይ እንትን ታረጊያለሽ። ገኒ በቃ እንደ እህትም እንደ ጓደኛ አይዞሽ። ከፍላይት ጋር ደግሞ በጣም ከባድ ናፍቆቱ አለ፣ ጊልቱ አለ። ስራ ባቆም ደግሞ እነዚህን ኦፖርቹኒቲዎች አላገኝ። ለዚህ ህይወቴ መብረር ናታን ጓደኛ ሶሻል እንትን ማድረግ እሱ ሰዓት ላይ ብዙ ጓደኞቼ አጥቻለሁ። ከባድ ፓርት እሱ ነው። ግን ይሄ በሬን ዘግቼ ማልናገር ሆኜ አይደለም፣ ጊዜ የለኝም። ለመጣላ አንኳኳ ሰው ግን ጉዳዬ ይሄ እንደሆነ ግን ነግሬያለሁ። እዚህ ወላጆች በዚህ መንገድ ውስጥ በተለያየ ቢሆንም በዚህ መንገድ ውስጥ ነው የምናልፈው። ከዛ ነው ከጊዜ ጋር እነዚህን ወደ መቀበል ውስጥ ገብተን አይደል? ሰው አያወዳድርም፣ ግን ይሄም አለ ብሎ ደግሞ መማማር ጥሩ ነው አይደል? የባሰ ነገር ስታዩ ተጽናኑ ይባላል። እኔ ብዙ ጊዜ እሱን አላምንበትም። በሱ ሳይሆን መመካከር አይደል? አንቺ ውስጥ ያለው ሌላ ውስጥ ላይገኝ ይችላል። በሱ
እና ይሄ ጀርኒ ብዙ ነገር ነው የሚያስተምርሽ። እኔ በተለይ በኋላ ላይ ቤት ውስጥ በጣም እያገዝኩት ስመጣ በትክክል ናቲን አወቅኩት። በትክክል ልጄን ማለት ነው። እና በቃ እንዴት መማር እንደሚችል፣ እንዴት ማወቅ እንደሚችል፣ ነገሮችን እንዴት ሊረዳ እንደሚችል። ስለዚህ አንድ ቶፒክ ሳስተምረው ካልያዘልኝ አልያዘውም አልልም። መንገዴን መቀየር አለብኝ። ልጁማ ይይዛል፣ አሳየኝ እኮ። ስለዚህ እኔ ቴክኒኬን መንገዴን ነው መቀየር ያለብኝ። አይ እምቢ አለ እንላለን። ነው እኛንን ያን ነገር ፈልገን ማግኘት ያለብን። እናትነትና ማስተማሪነት ከባድ፣ ሁለቱ አንድ ላይ ደግሞ ሲመጣ ከባድ። ቪዲዮዎች አሉኝና አንዳንዴ ስሰማቸው ይገርመኛል። ፈርም ነው እንትኔ። ክላስ ስንወጣ ነው እናትም ሆነው የምንሳሳመው የምንላፋው ምናምን ክላስ ውስጥ ስንሆን። ምክንያቱም አቅ ነበር ሁልጊዜም ሆምስኩል እንደማላደርገው የሆነ ጊዜ ትምህርት ቤት ይገባል። ስለዚህ እንዳይከብደው ይሄ ሴቲንጉን የትምህርት ቤት ለማስመሰል ሞክሬያለሁ። በኋላ ከአፓርትመንታችን ወጣንና አያት ተከራይተን ገብተን ስፔሶቹን ብሬክ ታይም ላይ ምን እንደሚያደርግ የጨዋታ ሰዓቱን፣ ከዛ ደግሞ ተምረን ደግሞ ፕራክቲካል ደግሞ ገበያዎች ላይ እንወጣለን። የተለያየ ነገር አብረን እናደርጋለን። ፕራክቲካሊ ነው የተማረው ብዙ ነገር ቢኮዝ ሂዝ አ ቪዥዋል ለርነር። ብዙ ኦቲዝም ያላቸው ልጆች በስዕላዊ መግለጫ ነው የሚማሩትና ያንን ሪሊ ፕራክቲካሊ ህይወት ላይ ሲያዩት ነው ወደ ውስጣቸው አስገብተው የሚይዙት። ስለዚህ አትክልት ፍራፍሬ ለምሳሌ ሳስተምረው ተያይዘን ወጥተን ገበያው አይቶ ነክቶ ከዛ በኋላ ግን አይረሳውም። ፈተናም ላይ ቢመጣ አይረሳት። ስለዚህ ህይወቱ መንገዱ እንግዲህ ይሄን ይመስላልና አንዳንድ ጊዜ ትመኛለሽ ሰው ተመልሶ እዛ ውስጥ እንትን እንዳያደርግ። ፕላስ ደግሞ እንደ እናት ሁሉም መስጠት ነው የምትመኘው። ለምን ስትራግል ያደረግሽባቸውን ጊዜ እቺ እናት እንድታረግ ስለማትመኝ ያልሽን ሁሉ ነው የምትሰጪው። ግን በዚህ ሂደት ውስጥ አንዳንድ ወላጆች በቃ እኔን በጣም ጠንካራ ያደርጉኛል ማልሰበር ግን አይደለም። ፕላስ ሁሉም እናት ደግሞ አስተማሪ መሆን አይችልም አይደል? ብዙ አቅም ያላቸው እናቶች አሉ በሌላ ፎርም። እዚህ አንዳንዴ መልእክቱ ሁሉም እናት እንደዚህ ያርግ ማለት አይደለም። ምናልባት አስተማሪ መሆኔ እግዚአብሔር የሰጠኝ መክሊትም ይሆናል። አሁን ባለቤቴ ጋር ብትመጪ አሁን በብዙ መንገድ ነው ልጁን የሚያግዘው። አስተምር ብትዩ ግን ያስኪሉ ላይ ኖሮ ይችላል። እኔ አይኔ አካባቢ ምኔ የማገኘውን ሁሉ ወደ ትምህርት ነው የምቀይረው። አሁን የመሀለኛዋ ልጄ ማማ በቃ ማለት ኤቭሪዌር ዩ ጎ ለምንድነው እንዲህ የምታረጊው ትለኛለችና አስቤበት አይደለም አደርገው። ወይ የሆነ ቃሳይ አመጣና ነገ ማስተማሪያ አደርጋታለሁ ያችን ነገር። ምግብ እንኳን ቤት ውስጥ ኩክ እያደረኩ የሆነ ነገር ፈልጎ አሁን ድረስ ናቲ ሲመጣ ኢሚዲየትሊ ጎል ነው ማረጋት። ይሄን ነገር አያውቀውም ማለት ነው። ኦኬ እዛችሁ ኪችን ውስጥ ጽፋታለሁ ያችን ነገር። ነገ ጎል አረጋትና ስትራቴጂ አውጥቼላት እንሰራበታል። ሶ ይሄ አሁን የጎበዝ እናት ሆና ሌላኛዋ እናት ሰንፋ ግን አይደለም። ይሄን ማወቅ አለ። ብዙ ወላጆች ደግሞ በምግብ በአመጋገብ በኒውትሪሽን ብዙ ልጆቻቸውን ያገዙ እናቶች አይቻል። እኔ ደግሞ እሱ ላይ ብዙ አልገፋም። ግሉተን ፍሪ ነው የሚወስደው፣ ጥሩ ነው። ግን እንደነሱ በጣም ተከታትያን አላረኩም። ያ ማለት ግን ሰነፍ እናት አያሰኘኝ አይደል? ሁላችንም የየራሳችን መክሊት አለንና ባለን ነገር ልጆቻችን እናግዝ። ዋና አስተማሪዎቻቸውን ማኔጅ ማድረግ የምትችል ጎበዝ እናት ትኖራለች አይደል? እሷ ባታስተምር ግን ጋይድ እያደረገች። ስለዚህ አቅሞቻችን ተጠቅመን ልጆቹን ማገዙ ላይ ትኩረት ብናደርግ ደግሞ በጣም ጥሩ ነው ብዬ አስባለሁ። አሁን ምን ላይ ነው ናታንዬ? እንግዲህ 11ኛ ክፍል ተማሪ ነው። 11ኛ ስል ኢንዲቪጁዋል ፕላን ይወጣላቸዋል። ይር 11 ተማሪ ነው። ያ ማለት አንዳንዶቹ ስኪሎች ላይ ምናልባት ከክፍሉ ጋር እኩል ይሄዳል። አንዳንዶቹ ሰብጀክቶች ላይ ደግሞ ወይ ዝቅ ሊል ይችላል። ግን ስቲል ኢንዲቪጁዋል ፕላን ወጥቶለት በሱ አቅም የማትስ ሌቭሉ የቱ ጋር ነው ያለው፣ አማርኛ የቱ ጋር ነው ያለው፣ እንግሊሽ የቱ ጋር ነው ያለው፣ ኢንዲቪጁዋል ፕላን ይወጣላቸውና ኤጁኬሽን ፕላን በዛ መሰረት እንግዲህ እየተማረ ኢንክሉሲቭ ትምህርት ቤት ውስጥ ነው ያለው። አምስ ግሬትፉል ነኝ በጣም። እንግዲህ 1 አመት ነው የቀረው ያ ለመጨረስ ማለት ነው። ደስ ይላል። እህቶቹስ እንዴት ናቸው በዚህ ሂደት ውስጥ? እንግዲህ ታናናሾቹ ናቸው። የመሀለኛው 15 የመጨረሻዋ 9 ወደ 10 እየሄደች ነው። ሴቶች ናቸው። ኃላፊነት በጣም ይሰማቸዋል። ሳናቀውም አውቀነውም ያደረግናቸው ነገሮች አሉ ብዬ አስባለሁ። እንደ ቤተሰብ
መሀላችን መሆኑ ሁሉም ሰው ኃላፊነት እንዳለበት ተረድተናል። ግን ቀላል ሂደት አይደለም። ትኩረትን በጣም የሚወስድ አይደል? ሳታስቢው ዓይንሽ ሁሉ እሱ ላይ አሁንም ድረስ ማለት ነው። ለምን ገና ደግሞ ብዙ የሚቀር ነገር አለ። መቅረት ስል ምን ማለት ነው? ኦቲዝም የሚድን ነገር ወይ በሽታ አይደለም። ስለዚህ የእድገት ወደኋላ መቅረት እስከሆነ ድረስ እንደ 17 ዓመት ልጅ አክት አያደርግም ናት ይደምስ። ስለዚህ አሁንም ጣልቃ እየገባን የምንሰራቸው ብዙ ነገሮች አሉ። ሆም ስኪል ላይ አሁን ቤት ውስጥ በራሱ ላውንድሪ ማድረግ እንዲችል፣ አሁን ደግሞ ምግብ መስራት እንዲችል ጁስ ይጨምቃል፣ ምን ያደርጋል፣ ሰው ሂደት አለ። ስለዚህ ስለማይቆም በትሽ ሁሉ አሁንም እዛ ላይ ስለሚሆን የእነዚህ ልጆች ህይወትም ደግሞ አብሮ ማሰብ ከባድ ያደርገዋል። ግን ያው እንደ ቤተሰብ ቆም ብለን ለማሰብ ለእነሱም ሰዓት ለመስጠት ግን ልዩ ፍላጎት ያለው ልጅ ቤት ውስጥ እስከሆንን ድረስ ሁላችንም ኃላፊነት እንዳለብን በተወሰነ መልኩ ውስጣቸው እንዲሰርጽ አድርገናል። የመሀለኛዋ በጣም አስተዋይ ናት። ያው ከእድሜዋም ጋር ኃላፊነት ወደ እሷ እንደሚመጣ አይነት ነገር ጥያቄዎች ትጠይቃለች፣ እኛ ካለፍን በኋላ ማለት ነው። ከዛ ደግሞ ለምን ፋውንዴሽኑ አይበቃንም ወይ ናታን ጋር ለምንድን ነው ደግሞ እንደገና ጊዜያችንን ብዙ ሰዓትሽን ደግሞ ወደዛ የምታጠፊው? እንግዲህ የሰጠሁት መልስ ጥሬ ነው። ምንም ልላት አልችልም። በጣም ከባድ ነው እሷን ማስረዳት ማለት ነው። በዚህ ሰዓት ግን ያለንን ማካፈል ከሚለው ጋር እሷ ልክ እንዲገባት ይሄን ነው እንትን ያደረግነው። ለምን ወላጆች በዚህ ውስጥ ጊዜያቸውን ከሚያጠፉ አይደል? ይሄ ልጅ በማሳደግ ሂደት ውስጥ ስህተት ውስጥ ባይገቡ አይደል? እንዳወቁ ወደ ቴራፒ እንዲገባ ልጅ ያወቅናቸውን ነገሮች መስጠት ተገቢ እንደሆነ ህይወት ላይ እንደሱ አይነት መንገዶችን እየተጠቀምን ነው የምናስረዳው። አሁን ላይ እንግዲህ ክረምትም ሲሆን ይመጡና ቮለንቲር ያደርጋሉ። ቅዳሜ ይመጣሉ። እዚህ በልጆች መጽሐፍ ያነባሉ ኮሚኒቲ ውስጥ ኢንጌጅመንቱ አለ። ግን እኔ ደግሞ አንዳንዴ ከኦቲዝም ውጭ ደግሞ ህይወት እንዳለ ግን እንዲያውቁ ፈልጋለሁ። ጓደኞቻቸው ጋር እንሂድ ሲሉ መፍቀድ፣ ያው ግን መከታተል፣ አያቶቻቸው ጋር እንዲያድሩ ማድረግ ብቻቸውን አንዳንዴ ከሱ ውጭ ደግሞ ከሱም ጋር አብረው እንደገና ትምህርት ቤትም የተለያዩ መሆናቸው ጥሩ ነው ብዬ አስባለሁ። ያው ሁሉም ሰው የራሱ ምልከታ ይኖረዋል። ግን እያደጉ ሲመጡ ነው ከጓደኛ ጋር የሚመጣ ፕሬሸር ይኖራል። የተለየ ወንድም መኖሩ እሱ ነገር በደንብ መሀለኛዋ ላይ አያለው። ለምን አንዳንዴ ትምህርት ቤት እንትንም ሲኖር እዛ ሲጋበዝ ትጨናነቅ አያታለሁ። ሰዎች ወንድሜን አይረዱትም ነው። ከዛ ደግሞ ያው ከጓደኛም ጋር ያለው ነገር ከባድ እንዳይሆን ያው ትምህርት ቤት መለያየታቸው የራሱ የሆነ ትልቅ እንትን አለው። ሌላ በተረፈ ፀጉር ቤት ሲሄድ ምናምን ለየብቻ ለማድረግ ሞክራለሁ። ብቻ ጊዜያቸውን ለማግኘት የሚሰማቸውን ለማወቅ፣ ከዛ ውጭ ደግሞ ህይወት እንዳለ ለማድረግ ግን የማይቀር ዕዳ ስለሆነ ሂስ ፓርት ኦፍ ደም። ይሄን ግን ማወቅ እንዳለባቸው ወላጅ ሳይሆን መሆን ያለባቸው እህት፣ የልዩ ፍላጎት ያለው ልጅ ኦቲዝም ያለው ልጅ ወንድማቸው ነው። እነሱ ደግሞ እህት ናቸው። የቤተሰብን ድርሻ ሳይሆን የእህትነት ድርሻ። እንግዲህ እግዚአብሔር ደግሞ ያግዛል። ያው ፊውቸሩን ይጠይቁኛል። እኔም አላቅም ነው የምላቸው። እኔም ስለማላቅ ማለት ነው። እዚህ አሁን ላይ መስራት የምንችለውን እንስራ ነው የምላቸው። እንደ እህት፣ እኔም እንደ እናት፣ አባቱም እንደ አባት፣ አያትም እንደ አያት፣ አክስቶቹም እንደ አክስት ዛት ይሄንን ልጅ ኢንዲፔንደንት ማድረግ ከሰው ጥገኛ ማውጣት ማለት ነው። በራስ ነገሮችን እንዲያደርግ አንዳንድ ጊዜ ቤት ውስጥ ሲቸገር ወይ ሶኬት ሲያደርግ ምናምን ሲያቅተው ሲያዩ ቆይና ላድርግልህ ሲሉት ኢሚዲየትሊ እዛው ነው የሚጀምረው ነው። ያችሁታል እንዴት እንደሚችል ናታ ውስጥ ላይ እንዴት እንደሆነ ታውቃለህ። ይሄንን ይችላል ሳዩት ከዛ ሲያደርግ ይላቸዋል። ስለዚህ እያንዳንዷ ቀን ትምህርት ናት። ኬፐብል ልጅ እንደሆነ እንዲያምኑ ፈልጋለሁ። ኦቲዝሙ ስላለው ብቻ የማያውቅ ልጅ እንዳልሆነ ወይ ደግሞ አይችልም የሚል ውስጣቸው እንደዛ ሳይሆን ከማገዝ ከመሳሳት አይነት ነገር አያለው። ግን ታላቃቸው እንደሆነ ሁሌም እንዲያከብሩት ኦቲዝሙ አንድ መገለጫው ብቻ እንደሆነ ኢንትረስት ያለው ጎረምሳ ልጅ ብቻውን መሆን የሚፈልግ ልጅ
መደበኛ ልጅ ያሉት ነገሮች እንዳሉት ከዛ ደግሞ ኦቲዝምም እንዳለው ትንሿ ገና ናት። ትምህርት ቤቷ ውስጥ ስታይ ምናምን ታግዛለች። መሀለኛዋ ግን በዚህ ልክ ተረድታለች ብዬ አስባለሁ። እና ከባድ ሂደት ነው፣ ግን አብረን ነው የምንጓዘው አይደል? አሁን ወላጆች ሌሎችም ወላጆች መጀመሪያ የነበረኝ ቱር ላይ ባልደረባሽን እያወራኋት ነበር እና ካስረዳችን ነገሮች መሀል አሁን ትልቅ እድሜም ላይ ሆነ አሁን የ40 ዓመት እድሜ ላይ ያለ ሰው አንደኛ ክፍል ቁጭ ብሎ እንዲማር ማድረግ እና ይሄ የስሜት እድገቱን አለመረዳት አይደል? እዚህ ጋር ያለውን ውስንነት ወደ እዛም መውሰድ ያለመረዳት ነገር ይመስለኛል። እና ለእህት ወንድም ደግሞ ምናልባት ወላጅ በጣም ይወሰድ ይሆናል አይደል? እንደዚሁም ሆኖ ትወሰጃለሽ ነው። እና ይህንን ወላጆች ምናልባት ያንንም ማየት እንዳለባቸው አይመስልሽም? በጣም አንደኛው ልጅ ላይ ብቻ ተኩረው እንዳይሄዱ። እውነት ነው። ያው ተፈልጎ ታስቦበት እኮ አይደለም፣ ግን ጉዳዩ እንድትሆኝ ያደርግሻል። ግን ያው ሶስቱም ቢመጡ አይኔ እሱ ላይ ነው ያለው አይደል? ሳታስቢው ማለት ነው። አንዳንዴ ፊቴ እንደዚህ ያደርጉኛል እየሰማሽኝ አይደለም ብለው ማለት ነው። ለምን የሚያደርጋቸውን ነገሮች በዲቴል አያለው። ኦኬ ይሄን ነገር ይችለዋል፣ ይሄን ነገር ደግሞ አግዘዋለሁ። ስለዚህ እኔም አባቱም በቃ ሀሳባችን ነው እዛ ነው። ግን እንደ ቤተሰብ ደግሞ የምንፈጥራቸው ሰዓቶች አሉ። አሁን 40 ሁሉ ጊዜም የፊልም ሰዓት ነው። ተሰብስበን መሬት ላይ አብረን ነው ፊልም የምናየው እና ያ አብሮነትን እንትን ያደርጋል። የትም ቦታ ስንሄድ አብረን ነው የምንሄደው። ቤት ውስጥም አጋሽ ስለሌለን ራሳችን ነው የምንሰራው። እኔ ካረጋለሁ፣ ባለቤቴ ያጥባል፣ ልጆቹ ይሰራሉ። ያ ኢንጌጅመንት አንድ እንድንሆን ያደርገናል። በተወሰነ መልኩ ትኩረት ወደዛ ቢሆንም ግን ይሄ ቤተሰብ ስሜቱን ማምጣት ከዛ ደግሞ እንዳልሽው ስሜቶቻቸውን የልጆቹን በየእድሜ መጠበቅ ያስፈልጋል። ከጭንቀት ነው ቅድም ያልሽው ነገር የመጣው አይደል? ትምህርት ቤት ሲላኩ የኮግኒቲቭ ወይም የትምህርት አቀባበል እንትናቸው የአንደኛ ክፍል ከሆነ ስቲል አንደኛ ክፍል ጋር ማረቅ አለማወቅ የሚመጣ ነገር ነው። ብዙ መንግስት ትምህርት ቤቶች ላይ እንዳጫወተችሽ ሄደናል፣ አዌርነስም ሰጥተናል። እዚህም መጥተው እኛ ጋር ስልጠና ወስደው ብዙ መንግስት ትምህርት ቤቶች ላይ ያሉ ልጆች አትሊስት በእድሜያቸው የሚጠበቅባቸውን ነገር ማድረግ እንዳለባቸው። ምክንያቱም መማር የሚችሉት ከበላያቸው ካለ ወይም ከጓደኞቻቸው ነው። ስለዚህ ያ ፌር አይሆንም። ቅድም እንዳልኩሽ አካዳሚክሱ ላይ ብቻ ሳይሆን ራስን መቻል የሚለው ነገር ግዴታ ነው። በራስ መመገብ፣ በራስ መብላት፣ በራስ ትራንስፖርት መጠቀም አይደል? ኢንዲፔንደንት ማድረጉ ያ ነው ትልቁ ነገር። ቁጥር ነገሮችን በአካዳሚክስ ማወቃቸው ፈንክሽናል ሲሆን ጥሩ ነው፣ አፕላይድ ሲሆን አይደል? ለመገበያየት የገንዘብን ፊገር ማወቅ አለባቸው። ቤዚክ ነገሮቹ ላይ ፎከስ ማድረግ ጥሩ ነው። በትምህርት ደግሞ የሚገፉ አሉ፣ በደንብ እስከ ኮሌጅ ድረስ የሚሄዱ ደግሞ አሉ። እነሱን ደግሞ በትምህርት ማብቃት ያስፈልጋል። ግን ጎን ለጎን ይሄ ፈንክሽናል ሊቪንጉ ነው አብሮ ማለት ነው። የህይወት ክህሎትን ትምህርት አብሮ ኮሌጅም ሄዶ እኮ የራሱን ልብስ ማጠብ አለበት አይደል? የራሱን አልጋ ማንጠፍ አለበት፣ ራሱን መጠበቅ አለበት። ከወንዶች ጋር ሲነጋገር፣ ከሴቶች ጋር ሲነጋገር እንዴት ነው አይደል? ሌቭል አለው። ያው እንግዲህ እንደሚገልጹት በባለሙያዎቹ ሌቭል 1 ሌቭል 2 ሌቭል 3 ድሮ በሲቪሪቲ ነበረ የሚከፍሏቸው። አሁን ላይ ግን ኮግኒቲቭሊ ፕላስ በተለይ አይኪው ሳይሆን ፈንክሽናሊ ህይወትን እንዴት መምራት ይችላሉ። እዚህ ክፉ ደግ የለየ መለየት ስልሽ ኦቲዝሙ ባጠቃው ልክ ማለት ነው። ነገሮችን በተለይ ኮዝ እና ኢፌክቶችን ይሄ ቢሆን እንደዚህ ይሆንብኛል፣ እነዚህ ነገሮች በደንብ አናላይዝ አድርገው የሚሄዱ ልጆች እንግዲህ በራስ የመኖር እንትናቸው ሀይ ይሆናል። የቤተሰብ እርዳታ ደግሞ የሚፈልጉና በተወሰነ መልኩ ደግሞ ከሶሳይቲው ጋር ኢንተግሬት አድርገው ደግሞ ይኖረዋል። ሶስተኛው ላይ ደግሞ በጣም እገዛ የሚፈልጉ ማለት ነው። ከአይንሽ ማራቅ ማትች ራሳቸውን የሚጎዱም ልጆች እና ይሄንን ማወቅ ያስፈልጋል። ያ ግን እንዲገድብ ማለት አይደለም። እየተሰራ ስቲል ልጆቹንም ካፓሲቲ ማወቅ ጥሩ ነው። በጣም ስትሬች አድርጎ ልጆቹንም ከማጨናነቅ ወላጅም
ይሄ ላይ በቃ ትምህርት ላይ 40 ዓመትም ሆኖ አንደኛ ክፍል የሚለው ነገር መሆን የለበትም ማለት ሜቢ ቮኬሽናል ላይ ይሄ ልጅ ጎበዝ ይሆናል ማስተካከል ላይ። አሁን ቅድም ያን ተማሪያችንን ስታይ ነበር ምሳሌ እንደውም እሱን ብትነግሪን እንዴት ሽያጭ ላይ ራሳቸው ልብሳቸውን አጥበው እሱ እንደውም ብትነግሪን በጣም ትክክል። ከመሰረቱ ጀምሮ የልጆቹን ኢንትረስት ማየት ጥሩ፣ ምን ላይ ጎበዝ እንደሆኑ። ናቲ አሁን በጣም ኦርጋናይዝ ማድረግ ነገር በጣም ጎበዝ ነው። አሁን ጠዋት ከእንቅልፉ ሲነሳ ሳሎን ገብቶ ትራሶቹን ምኖቹን የተበላሸ ነገር ማየት አይፈልግም። ወንትኖቹ ጫማዎቹ በትክክል በቃ የልጅ አሁን ሬስቶራንት ብትቀጥሪው ኦርጋናይዝ ማድረግ ሱፐርማርኬት ውስጥ ብታስገቢው እኔ ሌላ ሀገር ላይ ድሉን አግኝቼ አይቻለሁ። እኔ ትልልቅ ስቶሮች ውስጥ ሰው ልብስ ይለብሳል፣ ያወጣል፣ ይጥላል። እነሱ አጣጥፈው በስነ ስርዓት ይቀጥሯቸዋል። ለምን አይሰለቹም? ሩቲን የሆነ ስራ በጣም ነው የሚያስደስታቸው። እዚህ ይጠቀሙባቸዋል። እነሱም ደግሞ ኮርፖሬት ይሄ የሬስፖንሲቢሊቲያቸውን እየተወጡ። ስለዚህ የልጆቹን አቅም ከልጅነት ጀምሮ እያወቁ በዛ ላይ እያዳበሩ መሄድ በጣም ጥሩ ነው ብዬ አስባለሁ። ካፓሲቲያቸው በላይ የሆነ ነገር ላይ እየታገልን ጊዜያችንን ከምናጠፋ ወላጅም ከሚጨነቅ ልጆቹንም ከምናስጨንቅ የበቁበት ነገር ላይ ትምህርት በጣም ጥሩ ነው፣ ምንም ጥያቄ የለው። ግን የልጁ የመቀበል ካፓሲቲው እንዴት ነው? ገፍተን የሆነ ሰዓት ላይ እናውቀዋለን ማለት ስለዚህ በህይወት የሚጠቅሙትን ነገሮች አስተምረን ለመገበያየት ገንዘብን ማኔጅ ለማድረግ አይደል፣ ለማንበብ የት ነው ያለው ጠፍቻለሁ ወይ፣ እነዚህን ካወቁ በጣም ትልቅ ነገር ነው። ይሄ ግን ተስፋ ለመቁረጥ አይደለም። ትምህርት ላይ ደግሞ የገፉትን በደንብ ወደ ኮሌጅ ልኮ በራሳቸው ከነ ኦቲዝሙ ያንን ነገር ደግሞ ዲል እያደረጉ ሶሻሊ ያለውን ነገር ያው ሌላ ሀገር ላይ እንግዲህ ይሄ አካታች ማህበረሰብ በደንብ ስላለ ልዩ ፍላጎት ያላቸው ሰዎች በተለየ መልኩ አይደለም ትሪት የሚደረጉት አይደል። መመዘኛው ለሁሉም እንደሚሰጠው ይደረጋል። ከዛ ደግሞ ስፔሻሊ የሚያስፈልጋቸው ነገር ላይ ያንን ደግሞ አኮሞዴት ያደርጓቸዋል። ሶ እነዚህ ልጆች ትምህርት ኦኬ፣ ለምሳሌ አሁን ናቲ 1 ዓመት ነው የቀረው አልኩሽ፣ ጨረሰ። ከዛ እንደገና ቤት ውስጥ ነው የሚቀመጠው? ይሰራሉ ወይ? የሚቀጥረው ማህበረሰብ አለ ወይ አይደል? ይሄ ነገር በጣም ያሳስባል። በጣም እንደ ወላጅም እንደ ተቋምም ስታስቢው ኦኬ፣ በትምህርት ቅድም እንዳልነው የገፉትን ትልኪያለሽ፣ ሌሎቹንስ? ስዕል በጣም ጎበዝ የነበረ ልጅ አለ፣ ዛሬ አላገኘሽውም። እነዚህ አርቶች እሱ ናቸው። ኃይሌ ይባላል። ረጅም ዓመት ቤተሰብ ትምህርት እንዲማር ነበር የፈለገው። ልጁ ኢንተሌክቹዋል ዲስአቢሊቲ ነው ያለው። ሪሰንትሊ ነው ያወቁት። እኛ ዳያግኖስ ፔፐር መስት ስለሆነ ዳያግኖስ እንዲደረግ ስለተላከ ባለሙያዎቹ ያን አመጡ። ባለማወቅ ቤተሰብ ግን እንዴት ይሄ ፊደል ያቅታል እንዴት። አሁን ላይ ግን የሚወስደው አፕላይድ አካዳሚክስ ነው። ለምን ስዕሎቹን ይሄ ልጅ ይሸጣል፣ ገንዘብን ማኔጅ ማድረግ አለበት። የትኛው ብር ይበልጣል የትኛው አይደል፣ ከፋፍሎ ያን ነገር ማወቅ፣ ይሄን ለዚህ ፕራዮሪቲ ማድረግ፣ ይሄን ነው ማስተማር ያለብን ለህይወት የሚጠቅመውን ማለት ነው። ስለዚህ እነዚህ ልጆች በዚህ መልክ ነው እያበቃናቸው የምንመጣው ማለት። አሁን ስለ አካታች ማህበረሰብ እስቲ ሰፋ አድርገን እንመልከተው። እኛ ሀገር ላይ ገና ነው፣ እውነት ነው፣ እውቀቱም የለንም እንዴትም የሚለውን ነገር አናውቀውም። እና እንዴት ተደርጎ እንዲሰርጽ ነው የምታስቢ ሲስተሚክሊ ማለት ነው? አሁን በያሉን የተለያዩ ሰርቪሶች ላይ ድርጅቶች ላይ እንዴት መግባት ይችላል? እውነት ነው። ማካተት ጉዳዩ ቤትሽ ሲመጣ ብቻ አይደለም፣ በየቀኑ የምታስቢው ነገር መሆን አለበት አይደል? አሁን ዲስአቢሊቲን ብንወስድ እንግዲህ ኦቲዝም ሂድን ነው አይደል? የሆነ እንዳልነው መገለጫ የሆነ የምታዩ ነገር አይተሽ ኦኬ እንደዚህ ነው አትይም። ሌላ ፊዚካል ዲስአቢሊቲ ግን ስናይ እነዛን ሰዎች አይተን የሚያስፈልጋቸውን ነገሮች እናውቃለን አይደል? ስለዚህ ሜቢ የሚሄዱበት ቦታ ላይ የሚያስፈልጋቸው ነገር ሊደረግላቸው ይችላል። ስቲል ግን በዛ ውስጥም ይሄ ነገር ወደ እኔ ሊመጣ ይችላልን ብለን ማሰብ መቻል አለብን። የኦቲዝሙ ባንልም ግን ፊዚካሊ ኤኒታይም ኤኒቲንግ ከን ሀፕን አይደል? እዚህ ስንወጣ እኔና አንቺ እግራችን ቢሰበር ፍራንቻይዞች ነው ምን ሆኖ ለጊዜው ምን እንሆናለን? ፊዚካሊ ዲስብል እንሆናለን። ደረጃውን ለመውጣት ለመውረድ አይደል? እርዳታ እንጠይቃለን።
ይሄ ነገር ሀፕን ሲያደርግብኝ አይደለም ግን ማሰብ ያለ ከመጀመሪያው የህንፃ ባለቤት ከሆንኩ ህንፃዬን ስገነባ የሆስፒታል ባለቤት ከሆንኩ አካታች ማህበረሰብን የሚያካትት ስፔስ መፍጠር መቻል አለብን ብዬ አስባለሁ። እንደው አሁን ሆስፒታል ብዬ ያወራሁልሽ እንትን ላይ በጣም የሚታመም ልጅ ቢሆን ኖሮ ናቲ ጉዳችን ነበር እላለሁ። በተለይ የጎረመሰ ሲመጣ ለምን የህክምና ተቋም ውስጥ ራሱ ኦቲዝምን ለማስረዳት ይከብድሻል። አንዳንዴ ወረፋ ላይ ጠብቅ ይችላል። ስፔሶቹ በጣም ኦቨርዌልሚንግ ያደርጉታል። ከዛ ዶክተር ኦፊስ ስንገባ ነጭ ጋውን ሲያይ በጣም ይረበሻል። ይሄንን በቀላሉ ባልልም ግን ማሰብ መቻል አለብን። እንዲህ አይነት ፔሸንትም ይመጣል እኔ ጋ። ስለዚህ እንዴት አድርጌ አኮሞዴት ላድርግ? ወላጅ ነው ብዙ ጊዜ ይሄን ነገር የሚሰራው። ስለዚህ እኛ እናደርጋለን። በጣም አስታውሳለሁ ቁጭ ሲል ጣቱን ይበላል ናቲና ፈለግ ይወጣበታል፣ ያብጣል እና ዶክተር ጋር ላለመሄድ ይደብቃል። እና አንድ ጊዜ በጣም አበጠና ትኩሳት ምናምን ሳይ የሆነ ነገር አለ ሾሚ ስለው እጁን አውጥቶ አሳየኝ። እዛ በጣም አብጧት፣ ስለዚህ ፐስ ምናምን ስለያዘ ግዴታ ሜዲካል ዩኒት መሄድ ያስፈልገናልና ተያይዘን ሄድን። ሪሴፕሽን ጋር ገና ሲቆም ነው በቃ እሱ ነርቨስ ሲሆነው መግባት አይፈልግም፣ ይሴድ ነው ይጮሃል። ከዛ ነርሶቹን ሄጄ ልዩ ፍላጎት ያለው ልጅ ነው እባካችሁ ቅድሚያ ስጡልኝ እና ያዩኛል። ለምን የሆነ አንድ የሚያምር ጎረምሳ ልጅ ነው መካከል ያለውም ስለማይመስል ያን ሰርቪስ ለመስጠት ኮኦፕሬቲቭ አልነበሩ። ከዛ ሪሴፕሽን ሌላ ሰው ጠይቄ ዶክተሩ ጋር ቀድመን ገብተን ጋውንህን እባክህ አውልቅለት ኮኦፕሬቲቭ እንዲሆን እንዲህ ካልከው በጣም ኮኦፕሬቲቭ ሆኖ እጁን ያሳይሃል። ቀድመን ሰርተን ያንን ነገር ከዛ በኋላ ስሙ ሲጠራ ገባ። ጋውን ወልቆለታል። ስሙን ጠርቶ እንዴት ነህ ናታን፣ ታዲያስ እጅህ ምን ሆነ ዛሬ ሲለው እጄን አመመኝ። እዛ ወስዶ አሳየው እና በአይን የተያየው ከዶክተሩ ጋር። ይሄ ባይሆን ኖሮ ግን ኤግዛማይን ላይ ይደረግ ይችላል ናቲ። እዚህ እነዚህ ልጆች ደግሞ ሁሌም አሉ ይመጣሉ። አሁን ደግሞ ፕሪቫለንሱ በጣም ጨምሯል። ዊ ዶንት ኖ ምን ኮዝ እንደሚያደርግ አይደል። እኛ እግዚአብሔር የሚሳሳት አምላክ አይደለም፣ አለ ይመጣሉ አይደል። ልዩነት ሁሌም አለ እኔና አንቺ ውስጥ አይደል። የተለያየን ሁሉም ሰው እችን ዓለም እንግዲህ ሁላችንም በተለያየ መልኩ ነው የምንረዳት። የእነሱ ጎልቶ ስወጣ እንጂ ብዙ እክሎቻችን እኮ ደብቀን ነው አይደል እንትን የምናደርገውና ያንን የሚያካትት ልዩነትን የሚያከብር ማህበረሰብ ሊኖረን ይገባል። እንደ ትዕዛዝ ወይም እንደ ምኞት ሳይሆን ማወራው ዴይ ቱ ዴይ አክቲቪቲ ውስጥ ያንን ማሰብ መቻላል። ቤታችን ሲመጣ ብቻ አይደለም ቅድም እንዳልኩት ሲያንኳኳ ስለ ኦቲዝም ማወቅ ያለብኝ ወይ ደግሞ ፊዚካል ዲስኤቢሊቲን ማወቅ ያለብኝ ከቤተሰቤ አንድ አካል ወይ እኔ ያ ነገር ሲደርስብኝ ሳይሆን ሁልጊዜም ያንን ነገር እያሰብን መኖርና መተግበር አለብን ብዬ አስባለሁ። በጣም ብዙ ቦታ ላይ ቅድም እንዳልኩሽ ወላጅ ነው ሲሰራ የምታየው። ወደ ትምህርት ቤት እንምጣ። መቀበል ብቻ በቂ አይደለም። እነዚህ ልጆች ማካተት፣ አንድ ክፍል ውስጥ መማር ብቻቸውን አይደለም። ከሌላው ጓደኞቻቸው ጋር ተቀላቅለው አብሮ መስራት፣ መጫወት፣ ማካተት ማለት ይሄ ነው። ስለዚህ ትምህርት ቤትም የትምህርት ቤት ኦነርም ስንሆን ወላጅ ለምኑ አይደለም ልጆቹን ማስገባት ያለበት የሚያካትት ልዩነትን የሚያካትት ትምህርት ቤት፣ ዲፍረንስን አክሴፕት የሚያደርግ ትምህርት ቤት ነው ልትገነቢም ልትመሪም የሚገባሽ። ቢኮዝ ሁሉም ልጅ ዜጋ እስከሆነ ድረስ የመማር መብት አለው፣ ሁመን ራይት አላቸው አይደል? ስለዚህ ጉዳዩን ስላወቅሽው ስላዘንሽ ስለተለመንሽ አይደለም እዛ ትምህርት ቤት ውስጥ እነዚህን ልጆች የምታካትችው ግዴታ ምስል። እዚህ ስናካትትስ እየዋሉ ነው ወይስ መማር ይችላሉ? የስ መማር ይችላሉ። እንዴት? በተለየ መልኩ ቻሌንጁን ስለማንፈልገው ወይ ፕሮፌሽናል የለንም ብለን እንዘጋለን፣ ወይ ደግሞ ይቀበሉና ወይ ልጆቹ ጋር ነው ሙሉ ግቢ ውስጥ ትምህርት ቤት ውስጥ ሲሽከረከሩ ይውላል። ያ አካታችነት አይደለም። ቤቱ ቢቀመጥ ይሻለዋል ልጁ። ማካተት ማለት ያቺ አስተማሪ ክፍሏ ውስጥ የተለያየ ልጅ ነው አይደል የምታገኘው። የሁሉም ነገር ይለያያል። ይሄ አሁን አይዲያል ሲስተም አይደለም የማወራው፣ መሆን የሚችል ሲስተም ማክበር ማለት ነው። በቃ የሰው ልጅ መጀመሪያ እኮ መከበር አለበት በማንነቱ ለተለውን ትምህርቱ። ለኔ ቻሌንጅ ያደረገኝ ናቲ አይቀመጥም። ቆሞ መማር አይችልም ነበር።
ያኔ መቀመጥ አይፈልግም፣ ግን ይሰማሻል። ጥግ ነው የሚቆመው። ከዛ በሆዱ ይተኛል። ስኩዌር ሮምበስ እሷ የምታስተምረው ስለ ሼፕ ነው። ይሄው ሼፕን እኮ እየለፈለፈን ይሄ ልጅ እንዴት አድርጌ አካትቼ የእሱንም አቅም ሌላውስ ከሱስ ምን መማር ይችላል? ይሄም ልጅስ ከነሱ ምን መማር ይችላል? ክሬቲቪቲም እንደው በጣም ኤክስትራ ነገር ይጠይቃል ብዬ አላስብም። ከሰው መሆን ነው እንዴ ጀጅ እኮ የምናደርገው ሸክላ ሰሪውን ሊሆን ነው አይደል? ስለዚህ ከባድ ኮንሴፕት እና ሌላ ሀገር ላይ ኤክሰርሳይዝ ተደርጎ እዚህ ሀገር ማይሆን ነገር አይደለም። ሰውን መቀበል ሲችል ያካትታል። ማንነትን የፈጠረው አምላክ ሁሉንም እኩል አድርጎ እስከሰራ ድረስ አይ ሃቭ ቱ ሪስፔክት አይደል? የተለየ ማድረጉ የተለየ እንድታስቢ ነው እንጂ የሚያደርግሽ ሌላ ምንም ነገር አይደለም። ኤክስትራ ነገር የሚያስደርግ አይደለም። የሆስፒታሉን ፕሮሰስ በዚህ አወራሁሽ። ሲምፕል ጋውን ማውለቅ ይሄ ልጅ ለምርመራ ኢዚ ያደረገለት ይሄን ነገር እና ሁል ጊዜም ይሄንን እያሰብን ስንሄድ ያው ግጭቱ ምንም እኮ ይቀራል አይደል? ትከባበሪያለሽ ባለሽ ቫልዩ ባለሽ ጥሩ ነገር። ምክንያቱም በጣም ብዙ ስትሬንግስ አለን ሁላችን። ከዛ ደግሞ የሚሻሻል ደግሞ ብዙ ነገር አለን ኤሪያ አይደል? እዚህ ያንን ልዩነት ማክበር ሲጀመር ይህ አካታች የምንለው ማህበረሰብ ብርቅ ሆኖ ከባድ ኮንሴፕት አይሆንም ብዬ አስባለሁ። በጣም አይደል? አሁን ሁሉም ልጅ እኮ የተለያየ ነው። እውነት እንዳልሽው ነው። በጣም ስለሚታይ ነው እንጂ እኔንም ልጅ ባመጣልሽ መቀመጥ አይፈልግም። እንደ ቆመ ታስተምሪው እየሮጠ ታስተምሪው ነው ደስ የሚለውና እንደ ማህበረሰብ ምናልባት ነገሮችን የምናረግበትን መንገድ መቀየር ይገባን ይሆናል። ልክ ነሽ። ሪስፔክት ያልሽው በቃ ማክበር እንዴ ምን ሆነ መሰለሽ ከኛ ሴንተር አይደለም ግን ወደኛ ሴንተር የሚመጣ ልጅ ጠፋ እና ምንድነው የሆነው? እነዚህ ልጆች ቅድም እንዳወራሁሽ ሰዓቷን ፓተርኗን ሁሉን ነገር ያውቃሉ። በሩቲን ስለሆነ እነዚህ ልጆች የሚንቀሳቀሱት ምክንያቱም ታትስ ተወይደ አሉ ሰው አባቱ ሰግዶ ሲጨርስ ነው ወደዚህ የሚመጡት። ሰዓቷን ታይሟን ያውቃታል። ሜቢ ሎንግ አወር ቆየ መሰለኝ አባትየው። ሶሪ ሲል ልጁ የለም። ተነስቶ እንግዲህ ወደዚህ ለመምጣት ይሆናል ተነስቶ ጠፍቶበታል። በኋላ ይደውልና አባት ወደ እናንተ መጥቷል ወይ ሰዓቱ አልፎ ነበር ነው እኛ ጋር አልደረሰም። ደነገጥን። ተያይዘን ወጣን። ለምን በጣም ሊሚትድ የሆነ ቨርብ እና እንትኖች ቃላቶች ነው ያሉት። ስለዚህ በዛ ላይ የሚያምር ቆንጆ ልጅ ማን ያምናል እክላለሁ ብሎ በጣም ከባድ ነው። ተያይዘን ወጣን። ጠዋት የተጀመረ ማታ 11 ሰዓት ነው ያገኘን። ፕሊስ አመለከት ምን አድር መኪና ሳይገጨው እንግዲህ አንድ ካፌ ውስጥ መጨረሻ ሲርቦ ነው መሰለኝ ካፌ ውስጥ ሄዱ። ነገር እንግዲህ ረሃበኝም እንደማይላቸው እርግጠኛ ነኝ። ልብሱን ለብሷል። ጧት ትምህርት ቤት ይሄዳል። የከሳት ተማሪያችን ነበር። ስለዚህ የትምህርት ቤቱ ዩኒፎርም ላይ እንትናል ቢደውሉ ስልክ አይነሳም። ስለዚህ ቁጭ አድርገውታል። እዛ እኛ ለፖሊስ በጣም ብዙ ቦታ ላይ እና ሚዲያ ላይ ፖስት ስላደረግን ሰውዬው ይሄን አውቀው እኔ ጋ ነው ያለው ብሎ ለፖሊስ አስነገረ። በሉ ተብለን እንደዚህ ነው የለበሰው። አዎ ተሄደ። እዛ ልነግርሽ ነው እንደርስ አመስግነን የእናቱ ታያት እንዴት እንደሆነች በስማ በጣም ከባድ። ስታፉም አብሮ ነው ያለቀሰው። በቃ በጣም ከባድ ነበረ እና ዋቴፍ አንድ ነገር ሀፕን ቢያደርጋል እዛ አጠገቡ የነበሩት ፖሊሶች እንዴ ምን አይናገር አይጋገር ምን ብንጠይቀው አይሰማ ለምንድነው እንትን ማትሉት? ስለ ኦቲዝም ታውቃለህ ወይ? ምንድነው ደግሞ እሱ? ከዛ ምንድን ያደረግነው የክፍለ ከተማ እንትኖችን ሄደን አናገርንና ሰብስበን ስልጠና እንስጣችሁ። ለምን እንዲህ አይነት ነገር ይፈጠራል? ሁለተኛም ሀፕን አድርጓል። አሁንም ከኛ ሴንተር አይደለም እናቱ ሰፈር ያለ ልጅ በሯን ገርበብ አድርጋ ተነስቶ እዚህ አሁን ሌላ ሀገር ላይ ኤሎፕመንት ይሉታል። እነዚህ ልጆች ቢጠፉ እጃቸው ላይ ባንድ አላቸው። ኦቲዝም አለኝ ቁጥሬ ይሄ ነው እንደዚህ ነው እንደዚህ ነው። ደግሞ ፖሊሶቹም አዌር ስለሆኑ ዴይ ነው አውርተው መልስ ካልሰጠ ያውቃሉ። ከዛ ወስደው እኛ ጋር ገና ነው ይሄ ነገር። ግን ምን እንዳልኩሽ ልዩነትን ማክበር አሁን
ኤክስትራ መሄድ ኦኬ ይሄ ሊሆን ይችላል። እሺ ኦቲዝም ቃሉ እንኳን ባይሆን መናገር ካልቻለ ምንድነው? እንዴት አድርገን ከቤተሰብ እናገናኝ? እንዲህ አይነት ነገር መልሶ ቢገጥመን እንዴት እናድርግ? እችን ሲናሪዮ ወስደው አካባቢያቸው ላይ ላለው ማድረግ ይችላሉ። እኛም ስልጠናውን በነፃ ልንሰጥላቸው ኮኦርዲኔት እያደረግን ነበረ። በተለያየ አጋጣሚ አልቻሉም እነሱ። ይሄ ግዴታ ነው እንደ ሀገር አይደል? የኛ ልጆች ደግሞ ለጥቃት በጣም ቅርብ ናቸው። እንደ ማህበረሰብ ደግሞ መልካም ነገርም አለ። ሌላው ሀገር ላይ የምታየው አሰቃቂ ነገር በተወሰነ መልኩ እኛ ሀገር ላይ እንደ ኤክሰርሳይዝ ይደረጋል ብዬ ለማመን ስለማልፈልግ ይሆን አላውቅም። ግን ልጆቹን ማብቃት አለብን። አካባቢ መረዳት አለብን። ማህበረሰብ ማወቅ አለበት። እንደ ሀገር መስራት አለብን። ቁጥሩ የሆነ ጊዜ መጥቶ የሚቆም አይደለም አይደል? ያንዳንዱ ቤት ውስጥ ያለው ተንኳክቶ ብንወጣ በጣም ሰው የሚደነግጥ ይመስለኛል። ይሄ ሁሉ ልጅ ይሄ ሁሉ ቤተሰብ ፍላጎት ያለው ልጅ ያሳድጋል። እነዚህ ልጆች ደግሞ ሕፃን ሆነው አይቀሩም፣ ያድጋሉ እኮ አይደል? እነሱም ምን አላቸው? አቅም አላቸው። የተሰጣቸው መክሊት አለ። ማበርከት የለባቸውም ለማህበረሰብ ይጠበቅባቸዋል። ስለዚህ ኦፖርቹኒቲውን ልናመቻች የምንችለው የሆነ አካል ብቻ አይደለም። ሁላችንም የየድርሻችንን መወጣት አለ። እንደ አንድ ዜጋ፣ እንደ አንድ ሶሳይቲ፣ እንደ አንድ ሀገር እያለን ሁሉም ሰው ነው ድርሻውን መወጣት ያለበት ብዬ አስባለሁ። ቅድም እንዳልነው ከዛ ብርቅ አይሆንም ማለት ነው። ልዩነትን እያከበርን እንሄዳለን። ማካተት ብርቅ አይሆንም ማለት ነው። እንደ ኢትዮጵያዊ እንግዲህ ትልቅ አሴት አለን አብሮ መኖር አይደል? ኡቡንቱ እንደውም ለኛ ሀገር ነው በደንብ የሚሰራው አይደል? የአንዱ ሰው መኖር ለሌላ ህልውና ነው። ሰው ብቻውን ሊኖር አይችልም። ገዳም ብገባ ስቲል መፈላለግ አለ ብዬ አምናለሁ አይደል? መተጋገዝ አንዱ ለሌላው መድኃኒት ስለሆነና ይህን የምትዩ ነገር አይደለም። እኛንን ደግሞ ለኛ ማህበረሰብ ይሄ አዲስ ነው ብዬ አላስብም። ጠፍቷልን ብዬ አላስብም። ማስተዋል ነው የሚያስፈልገው። የት ነበርን እናስቀጥለው። ስለዚህ ትልቁ ሴት ቅድም እንዳልነው አብሮ መኖር ላይ እድር አይደል? ቤተሰብ እንደዚህ ከባድ ፈተና ውስጥ ሲያልፍ አንዱ ለአንዱ መድኃኒት ይሆነዋል አይደል? መጽናናቱ በጣም ደስ የሚል ባህል አለ። እዛ ውስጥ ቅድም እንዳልነው አሁንም መልሼ ልዩነትን ማክበር። አንድ እናት ለምሳሌ ልዩ ፍላጎት ያላት ልጅ የምታሳድግ እናት ብቻዋን ልታሳድግ ትችላለች። ይሄን ልጅ የተባለውን ይሄ በጣም የምትፈልገውን የሶሻል እንትኑን ልትቀር ትችላለች። ለምን? ልጇን የሚጠብቅ ስለሌለ፣ ልጇንም ይዛ መምጣት ስለማትችል፣ ሰው ይረዳኛልን ብላ ስለማታስብ። ስለዚህ ከዛ ማህበረሰብ ትርቃለች። ለምን ብለን እንሄዳለን ወይ? እንዴት እናግዝ ብለን እንጠጋለን ወይ? እሱ ነገር ያለንን ትልቅ ሀብት ማጣት ማለት ነው። አለማካተት ማለት ምን ሆናት? እኔ እንግዲህ እህቶች፣ ቤተሰብ አለን ዙሪያችን። እኔና ባለቤቴን በጣም ጠንካራ ነው የሚያደርጉን። ሁሌም እንደዚህ ጠንካራ ዳታ የሚያስፈልገን አንመስልም። ግን ሰው ሁሉ የራሱ መስቀል አለው፣ የራሱ እንትን አለው። ለሌላ ሰው ጫና ላለመሆን እንጂ ከባድ። አንዳንዴ ደግሞ ከአንድ ቤት ሁለትም ሶስትም ልጅ ይመጣል። ከባድ። በዚህ ሂደት ውስጥ እስቲ እረፍት ያስፈልጋችኋል። እስቲ እንደዚህ እናድርግ። ቤተሰብን እየወቀስኩ ሳይሆን ቤተሰቦቻቸውን ሁሌም ጎናችን እቺ ቃል ማለት ነው። ወስደን እኮ እንሰጣለን። አያቶቻቸው ጋር እንዲያድሩ እናደርጋለን። በጣም ደስ ይላል። የሚወዷቸው አያቶች ናቸው ያላቸው። ግን ከዚህ በኩል ደግሞ እንደዚህ ስትባይ ለእኔ ትልቅ እንትን ነው እና ረጅም ዓመት አፓርትመንታችን ላይ ስንኖር ጎረቤቶቻችን ፈረንጆች ነበሩ፣ አሜሪካኖች ናቸው እና ሁሌ ያውናል። ያኔ ደግሞ አየር መንገድ አካዳሚ እያስተማርኩ ስለነበር እኔም ባለቤቴን ያደርሳል። ከዛ ልጆቹን አድርጎ ከዛ ተመልሶ ህይወታችን በጣም ያዩታል። ከናቲ ጋር የምናደርጋቸውን ነገሮች ምናምን እና ምናሉን አንዴ ዛሬ ልጆቹን ትንሿ አልተወለደችም፣ እኛ ጋር ናቸው። አንተ ራት መውጣት አለባት። የራት ተከፍሎልን
ራሽ እንትኑ ብቻ መያዙ ብቻ ነው። ከዛ በየሰዓት ፎቶ እየተነሳ አፕዴት ይላክልናል። አሁን ቴራስ ወጥተን ከለር እየቀባን ነው መሬት ላይ በቾክ። አሁን ደግሞ እየበላን ነው። አሁን ደስ ነው። በቃ ከዚህ በኋላ ሴፍ ስለሆኑ የራሳችን ጊዜ እንትን ነው። ለኔ ስጦታዎች በላይ ነው። እዚህ አሁን ወደ ቀድሞ ሳመጣልሽ ለምን እቺ ሴት ማትመጣው ለምንድን ነው? በራ አንኳኩቶ ምን ላግዝሽ? ትልቅ ነገር ነው ለዛችን ናት። የሳይኮሶሻል ቲም ሳይኮሶሻል ሰፖርት ግሩፕ አለን። ፋሚሊዎች በወር አንዴ ይመጣሉ። ቅድም እንደተነገረሽ ቡና ይጠጣሉ፣ እርስ በርስ ሀሳባቸውን ሼር ያደርጋሉ፣ ጭንቀታቸውን ይነጋገራሉ። እና አንድ እናት አልረሳትም እስካሁን ድረስ እኔን የሚመስል ሰው አለ ወይ? ይህን ቡና የሚጠራኝ ሰው አለ ወይ? እና ጽዳት ነው የምትሰራው። ልጇ ፖቲ ትሬንም ስላልነበረ እንደዚህ ይዛው ስትወጣ ዳይፐርም ታደርጋለች። ትልቅ ልጅ ነው፣ 7-8 ዓመቱ ነበር። እና ባለመገንዘብ ማህበረሰብ ቅብጠት ነበር የሚመስላቸው ያን ነገር። እዚህ ደግሞ ተሰብስቦ ሰው እንዴት ነው ልጅሽ ለውጥ አለው ስትባል ከአይምሯ በላይ የሚሆን እነዛንም ሰዎች ለመውቀስ አይደለም አለማወቃቸው። ለምን እንዳልኩሽ ኦቲዝም እንዲህ ፊታቸውን አይተሽ ልጆቹን ገጽታቸውን አይተሽ እክላላቸው ብለሽ አትገምችም። በቃ ረባሽ ልጅ የሚል ስም ነው ብዙ ጊዜ የሚሰጣቸው እና እያቀበጠች ነው የሚመስላቸው። ለምን ዳይፐር አረገ በዚህ ብለን መጠየቅ መልመድ አለብን ከፍርዱ በፊት ማለት ነው። ስለዚህ አሁን እነሱን በዚህ ሳይድ መውቀሴ ሳይሆን ወላጅን በተወሰነ መልኩ መውጣት ይገባዋል። ልጅ ይሄን ያህል ለእንደፍረን መናገር መቻል አለብን። ያም ማህበረሰብ ኦኬ እንዴት ላግዝሽ? ለካ እንደዚህ ላይ ማትመጩ እንዲህ አይነት ነገር ላይ ማትሳተፊው ለካ ይሄ ነው ህይወትሽ። ያን ጊዜ መተጋገሱ ባላንስ ያደርጋል ማለት ነው። እሷም ለሰው መድረስ ትፈልጋለች። ሁል ጊዜ እኮ ተደራሽ አይደለች፣ እርዳታ ፈላጊ አይደለች። ህይወት ደግሞ ሁሌ እንደዛ አይደለች። የሰጠን እየተቀበልን አይደል ምን ሄደው yes እኔ ከማንም በላይ የሚረዳኝ ልዩ ፍላጎት ያለው ወላጅ ነው ብዬ ነው የማስበው። የሆነ ጊዜ ላይ ልጄ ጀራ አፕን አደረገን። ሌላ ሰው ጋር አይደለም ሄዱ፣ እነዚህ ወላጆች ጋር ነው ሄዱ። እነዚህ ወላጆችም ናቸው ያበረቱኝ። እኔም ካለ እሺ እኔም የፈለኩበት ሰዓት አለ፣ እኔ ደግሞ የምሰጥበት ሰዓት አለ። እዚህ ህይወት እንግዲህ ቅብብሎሽ ናት። በዛ ውስጥ እየተማማርን መሄድ ማለት ነው። ቀላል ህይወት ባልለውም ግን ትርጉም ያለው ህይወት እንድንኖር ሁሉም ሰው የራሱን አሻራ መስጠት አለበት። አገልግሎት ማለት ይሄ ነው። ሁላችንም በተለያየ መልኩ እኮ እናደርገዋለን። መሰጋገን እና አብረን መጓዝ ነው ያለብን ብዬ አስባለሁ። ረጅም መንገድ ስለሚሆን ረጅም ስለሆኑ ያው ወደ ፋውንዴሽን እንምጣና እንግዲህ ይሄንን አሁን ኢንስቲትዩት ሆኗል አይደለም? ብዙ ስታፍ አለ፣ ትልቅ ግቢ ውስጥ ነው ያላችሁት። ይሄንን ለማስኬድ ለማስቀጠል ምንድን ነው የምታስቢው? ህብረተሰቡ ምን ማገዝ ይችላል? እሱን ብላይ እውነት ነው። እንግዲህ ቤት ውስጥ የተጀመረ ፕሮጀክት ነው እንግዲህ አሁን አይደል ትልቅ የሆነው ተመስገን ነው። እስካሁን ላይ እንግዲህ ቋሚ ፈንድ የምንለው በየጊዜው የምናገኘው ነገር የለም። ልበቀና የሆኑ ሰዎች በሚሰጡን እዛ ደግሞ በአመት አንዴ ፈንድሬዝ በምናደርገው እንደውም የሆነ አመት ላይ አንቺ መተሽ ነበር የዛሬ 2 አመት ገና ቴራፒው ሲጀመር ማለት ነው። ፊውቸሩን ስናስብ በጣም ያሰጋል። ቤቱን እንዳየሹ በጣም ያምራል። እነዚህ ልጆችም ዲዘርቭ ያደርጋሉ እንዲህ አይነት ስፔስ። አንድ ቦታ ውስጥ መታደጊው አይደለም፣ እንደዚህ ከተፈጥሮ ጋር በጣም ቅርብ ስለሆኑ እንዲህ አይነት ስፔሶች ይፈልጋሉ። ወደ ሚዲያ መውጣታችን ጥሩ እንዳለ ሆኖ ሳለ አዌርነስ ለመስጠቱ ትልቅ ነገር ነው። ግን ደግሞ በጣም ብዙ ወላጆች በዛው ልክ ይደውላሉ፣ ልጆቻችንን ቴራፒ እንፈልጋለን። ስለዚህ ቁጥሩን መጥራት አልፈልግም። በጣም ብዙ ሰው ነው የተመዘገበው። 3-4 ቦታ በየክፍለ ሀገሩ ካልተወጣ እነዚህ ወላጆች ልጆቻቸው እድሜ ያልፍባቸዋል። እሱን ስናስብ በጣም ያሰጋል።
አሁንም ባለነው ደረጃ ደግሞ የሰው መኖሪያ ቤት ነው ተከራይተን ያለነው። ኤኒ ታይም ይሄ ስፔስ ሊፈለግ ይችላል። ይሄ ነገር በጣም ያሰጋል። ልጆቻችን ደግሞ አዲስ ነገር መልመድ ከባድ ነው። ኦኬ በቃ አልተፈለገም ደግሞ ወደሚቀጥለው ምንለው አይደለም። እንዲህ ጸጥ ብሎ እኔና አንቺ ኢንተርቪው የምናደርገው ቦታውን ስለለመዱት ሩቲናቸው ስትራክቸርድ ስለሆነ ነው። ድንገት አንድ ነገር ሲቀየር ለእነዚህ ልጆች በጣም ከባድ። እኔ ልጄ አሁን ቤት ሙቭ ስናደርግ የዛሬ አመት አካባቢ ብዙ ነገሩን የተናገው የሆድ ድርቀት፣ ባህሪ መቀየር፣ በጣም ብዙ ነገር የሚያውቀው ቤት ነው። ተመልሰን የመጣ ነው። አያት ነበረ። ከዛ ተመልሰን የድሮ አፓርትመንታችን እሱ እዛ እንትን የሚደረግበት ግን ትራንዚሽኑ እንዲቀላል አልነበር። እዚህ እንደዚህ አይነትን ቦታዎች አንድ ጊዜ ኪውር አድርጎ ለመቆየት የቤት ኪራዩ የራሱ የሆነ ትልቁ ቻሌንጅ እሱ አለ። ፕላስ የራስ ቦታ ስፔስ አለመኖሩ ስጋት ላይ ሆነሽ የልጆቹ ለውጥ ቢያስደስትሽም ግን ሁል ጊዜም ፋይናንስ ኢሹ ሲሆን በጣም ከባድ ነው። ክሬቲቭ እንትንሽን ያጠፋዋል። ከወላጆች ጋር የምታደር ብዙ ነገር አለ። እዚህ ያ ትልቁ ቻሌንጅ እሱ ነው እና ቅድም እንዳልኩሽ በአመት የተወሰነ የሚያግዙን ተቋሞች አሉ እንደ ኮርፖሬት ሜምበር አድርገን፣ ግን ያ በቂ አይደለም። ዴይ ቱ ዴይ ኦፕሬሽን በጣም ብዙ ኮስት አለው። የስታፍ ሳለሪ አለ፣ ሃውስ ሬንቱ አለ። የሚደወሉት ስልኮችን መመለስ ብራንች ካልተደረገ በጣም ከባድ አስ ወላጆችን ላለመመለስ ቅድም እንደነገርንሽ ትሬኒንጎች አሉ በአመት 3 የምንሰጣቸው። አትሊስት ያችን እናት ልጇ እዚህ እንኳን መግባት ባይችል ስልጠና ግን መውሰድ አለባት። እንዴት ማገዝ እንዳለባት፣ ቋንቋ ላይ፣ ባህሪ ላይ፣ ራስ ማስቻል ላይ። ለዚህ ስልጠና ገንዘብ ያስፈልጋል። ለምን 5 ቀን ሙሉ ስልጠና ነው። በዚሁ በጣም ማመሰግናት ሴት እንደዚህ ሚዲያ ላይ ሰምታን የቤተሰቦቿን የአያቶቿን ቦታ ለቴራፒ ባይሆንም ግን ለትሬኒንግ ሴንተር አድርገነው መርካቶ አካባቢ አለ። ስልጣን በፊት ላይ ስፔሶች እየለመንን ሆቴሎች ላይ እየጠየቅን ነበር እንትን የምናደርገው። አሁን ላይ ያችን ስፔስ ማግኘታችን ግን እሷ ራሱ ሪኖቬሽን ትፈልጋለች። ቦታዋ ግቢው በጣም ደስ ይላል፣ ግን ቤቱ የድሮ ቤት ነው። ባለቤቴ መሐንዲስ ነው፣ አርክቴክት ነው እና በሱ ዙሪያ ያሉ አርክቴክቶች ተሰብስበው እውቀታቸውን ሰው በተለያየ መንገድ ነው ብዙ ነገር የሚረዳው አይደል፣ እውቀታቸውን አፍስሰውበት ቆንጆ የሆነ ዲዛይን ተሰርቷል። ሪኖቬት ምግብ መደረግ አለበት። ለዚህ ፋይናንስ ያስፈልጋል። ገንዘብ ብቻ ላይሆን ይችላል። ሰዎች ባላቸው ማቴሪያል ማገዝ፣ በሲሚንቶ፣ በብሎኬት፣ በድንጋይ፣ በገንዘብ ያ ነገር ተቋሙ ደግሞ ይሄ የትሬኒንግ ሴንተሩ ደግሞ በደንብ እንትን ቢያደርግ ከስር ብዙ ወላጆችን ማሰልጠን ይቻላል። ወደ 2500 ወላጆች አሰልጥነናል። የሚቆምም አይደለም። ልዩ ፍላጎት ያላቸው ልጆች የሚያስተምሩ አስተማሪዎችም ስልጠና ያስፈልጋቸዋል። ስለዚህ ይሄ አንዱ ነው። ይሄን ስናስብ ደግሞ ሁልጊዜም በልመና ውስጥ እንዳይሄድ ደግሞ ራሱን እንዲችል ተቋሙ እንፈልጋለን። ስለዚህ ኢንተርፕራይዝ ትምህርት ቤት የራሱ ኢንክሉሲቭ ትምህርት ቤት ቢኮዝ የኛም ልጆች ቴራፒ ጨረሱ አይባልም፣ ግን ለሜንስትሪም ለትምህርት ቤት ሬዲ ሲሆኑ ግን የምንልክበት ትምህርት ቤት ሁሌ እንሰጋለን። ለምን በዚህ ልክ ኢንዲቪጁዋል እንግዲህ እንዳየሹ ቅድም ዞረሽ ለእያንዳንዱ ልጅ ቴለርድ ሆኖ እያንዳንዱ ልጅ ከአቅሙ ጋርና ከኤሪያ ኦፍ ኢምፕሩቭመንቱ ጋር እያየን ነው ጎሎች እየወጡ የሚሰሩለትና አሁን 5 ተማሪዎች ወደ ትምህርት ቤት ልከናል። ጥሩ ለውጥ አለ፣ ደስ ይላል። ግን የራሃቸው ትምህርት ቤት የራሃችን ደግሞ ቢኖር የራስ ልጅ አሁንም ኦቲዝም ያላቸው ልጆች የሚማሩበት ብቻ ማለት አይደለም። ኢንክሉሲቭ ሆኖ አንዳንዱን የጠበቀ ትምህርት ቤት ብንከፍት መክፈል የሚችለው ይከፍላል። ያ የሚገኘው ነገር ደግሞ ደስ ይመጣል። ስለዚህ ትልቁ ነገር ሰስቴን ያስደርገዋል ብለን የምናስበው ትምህርት ቤት መክፈቱ ነው። ትልቅ ልጆች ላይ ደግሞ አይተሻል አይደል? ቮኬሽናል ትምህርት ቤትም ያስፈልጋል። በትምህርት ለገፉት ወደ ትምህርት እንልካለን። በትምህርት ያልገፉት ደግሞ ሙያ ላይ ዋሽንግ ማሽን ቅድም ስታይ ነበር አይደል? አንድ ሰው ነው አምጥቶ ዶኔት ያደረገልን። ቀላል ነገር አይደለም። ግን እነዚህ ልጆች የትኛው ነገር ላይ ጎበዝ ናቸው? ኮምፒውተር ላይ ነው ወይ የሚገፉት? ስለዚህ ይፈልጋል፣ የቮኬሽናል ስልጠና ትምህርት ቤት ይፈልጋል። ከዛ እነሱን ጋይድ እያደረግን አብቅተን ወደ ስራ ዓለም ደግሞ ለመላክ ማለት ነው። ይሄ ሁሉ እንግዲህ በገንዘብ እንደገና ቅድም እንዳልኩት በማቴሪያል መኪና አሁን በጣም ብዙ ወላጆች አሉ 3-4 ታክሲ ይዘው የሚመጡ
እና እንግዲህ የጠዋት ውሏቸውን ማሰብ ነው እዚህ እስኪደርሱ ድረስ እና ሰርቪስ ቢኖር በጣም እንመኛለን። ሶዛት ልጆቹን አምጥቶ ያችም እናት ስራዋን እንድትሰራ ሶዛት ወደ ቴራፒ እንዲመጡ አሁን የመኪና መስጠት የሚችሉ እንግዲህ ተቋሞች ለነሱ ትልቅ በረከት ነው ብዬ አስባለሁ እና ይሄ እንደ ልመናም ሳይሆን በረከቱን መጋራት ነው። እርስ በርስ ለመኖር መደጋገፍ አለብን። እንግዲህ እኔም ባለቤቴም እዚህ ድረስ አምጥተነዋል። ከዚህ በኋላ ግን ኮላቦሬሽኑ ግድ ነው። ለምን ይሄን ሁሉ ሰው ተስፋ ሰጥተን ወደኋላ መመለስ አንችል። የሁሉም ሰው ርብርብ ካልገባበት ከባድ ይሆናል። ሎጓችን ሰፌድ ናት። በሰፌድ ነው ቅድም ውሃ ያቀረብንልሽ። ትርጉሙ ያ ነው። ሰፌድ ከትንሽ ተነስታ አይደል የተለያየ ሰበዝ ገብቶበት መጨረሻ ምሉእ ይሆናል። ስለዚህ ሁሉ ሰው አሻራ ገብቶ ነው ያንን ምሉእን እንትን የሚያመጣው። ስለዚህ ሁሉም ሰው ድርሻ አለው ብዬ አስባለሁና አሁን ደግሞ የፊታችን ሚያዝያ 14 ፈረንጆቹ ኤፕሪል 22 ፈንድሬዚንግ ዲነር እናደርጋለን ሸራተንም በጣም ትልቅ ተቋም ነው። በጣም ብዙ ነገር አግዘውናል። ለዚህ እዛ ላይ ሰዎች ትኬቶችን ገዝተው እንደ ተቋም ቢመጡ እየተመገቡ ትልቅ ነገርን ሰፖርት ነው የሚያደርጉት። እዛ ላይ ደግሞ እንግዲህ ምሉ እስከዛሬ የሰራቸውን ስራዎችና ሊሰራ ያሰባቸውን ነገሮች ምን ራሳችንን የምንገልጽበትም ነው ብዬ አስባለሁና እዚህ ነገር ላይ ድርጅቶች በድርጅት ቴብሎች ገዝተው ቢገቡ አላማውን ወደፊት ያስኬዱታል ብዬ አስባለሁና የበረከቱ አጋር እንዲሆኑ ነው እንግዲህ በር እየከፈትን ያለ ነው ብዬ አስባለሁ። ሶፊ በጣም ደስ ይላል። ተመልካቾቻችን የትኬቱንም የት እንደሚያገኙ በቀጣይም ደግሞ እንዴት ሰፖርት ማድረግ እንደሚችሉ ያው መረጃውን እናስቀምጣለን ከቪዲዮ ስር። እኔ በርቺ ነው የምልሽ። ጎበዝ ናችሁ ሁለታችሁም፣ አንቺም ባለቤትሽም። ያው ከራስ ማለፍ ትልቅ ነገር፣ የራስን ነገር መፍታት ብቻ ሳይሆንና እንደ ሀገር ትልቅ ነገር ነው እየሰራችሁ ያላችሁት። እዚህ መድረስ ብዙ እንዳለፋችሁ ይሰማኛል እና በርቱ ነው የምለው። ግን የዋናው ደግሞ የዛሬ ውይይታችን አላማውም እንዴት ይቀጥል መቀጠል አለበት። የሁላችንም ልጆች ስለሆኑ አይደለ? አለመረዳት ደግሞ ምክንያት መሆን አይችልም። እንደውም በዚሁ አጋጣሚ እነዚህ መጽሐፎች ተመልካቾቻችን ይሄ መልካም ስነ ምግባር ይላል፣ ይሄኛው በኦቲዝም ጥላ ስር የሚኖሩ ልጆች እንድናውቃቸው የሚፈልጓቸው 10 ነገሮች ይላል። እንዲሁ በየቤታችን ደግሞ እውቀታችንን ማሳደግ አይደል ኃላፊነት መወጣት ከዛም ስለሚጀምር እሱንም ማድረግ አለብን ብዬ አስባለሁ። እና እናመሰግንሻለን። ቴንኪው ሰዓትሽንም ጊዜሽንም ሰጥተሽ ስለመጣሽ ስላየሽን ስለጎበኘሽን በጣም ነው ማመስገን እንፈልገው። እኛ ያው አለን ከጎንያል። ቴንኪው ሶ ማች። ሰላም እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።